ላይ ቴሌግራም አካውንት አለ። እዛ ላይ በቴሌግራም አውሩኝ። ሁላችሁም መጽሐፍ ቅዱስ ይዘን እንሄዳለን። መልካም ኤል ቤቴል ሰላም ብያለሁ። ሰላም ነህ ተመስገን። እና ከዚህ በፊት ጸልዬልህ አውቃለሁ። ዝም ብዬ ከዚህ በፊት በልቤ መተህ ከብደህ ጸሎት አድርጌልህ አውቃለሁ። ስላንተ ማለት ነው። አከብርሃለሁ። ሐሳብህንም እቀበላለሁ፣ አረዳድህን። ከዛ በተረፈ አስተያየት አለኝ። ያው መውደዴ እንዳለ ነው፣ አክብሮቴ እንዳለ ነው። በተቻለኝ አቅም ማለት ነው። ስላንተ አመለካከቴ ጥሩ ነው፣ ግን ደግሞ አስተያየት የምሰጥህ ድፍን ማለት ጥላቻ አለ የሚል ነገር አለኝ። በልብሽ እንዴት ከበድኩብሽ ታለሜ? የት ነበርሽ? ልብሽ ላይ የቱ ጋር ነበር የተቀመጥኩት እህቴ? ማለት ገብቶሃል አይደል? በልብ መክበድ ሰዎችን ስትከታተል ኮንታክቶችን እሰማለሁኝ። ከዛ ለጥሩ ነገር ይሄ ቢሆን ብዬ ይሄን አንደበትን ለጥሩ ነገር ምናምን ያድርገው እግዚአብሔር አምላኬ። ለምን መሰለ በተናገርክ ቁጥርን ኢነርጂ አንተን በስድብ የሆነ ነገር ከምል ጸሎት አድርጌ እንደዚህ አይነት ነገር ነው ያደረኩልህ ማለት ነው። ጸልዬኩልህ ደግሞ በቃ የልቡን መሻት አትስጠው፣ እሱ ያሰበውን ሳይሆን አንተ ያሰብክለት ይሁን ብዬ ጸሎት አደረኩልህ። እግዚአብሔር ያሰበል አንተ ያሰብክለት። ለምን ስሜታዊነት ነገር አይባሃለሁ። ከዛ ደግሞ ትመለሳለህ። ገባህ? ይሄ ደግሞ ጥሩ ነው። አንዳንዶች ግትሮች አሉ ባሉበት ሐሳባቸው የሚጠፉ። አንተ ግን ያው እንትን ትላለህና የምጠይቅህ ነገር ሁሉንም ሰው ውደድ። ማንንም የሚከተለውን በድንጋይ የሚያምነውንም ሰው ውደድ። ያድነኛል ብሎ ካለ ማለት ነው። ሁሉንም መውደድ አለብህ አንተ። ሁሉንም ማክበር አለብህ። በቃ ጥላትን እንደራስህ ውደድ ይላል እግዚአብሔር ቃል። የሚያመሳስለን ነገር አለ። ሲቀጥል ይሁዳን ሲሸጡት ምን ብዙ ምሳሌያችን በቃ ክርስቶስ ነው፣ ወዷቸዋል። ጴጥሮስ ሲክደው መልሶ አትፍራና በውሃ ላይ ብሎ አረማምዶታል። ገብቶሃል? ምንም አትዛክር ልል ፈልጌ፣ እኔ ደግሞ ከልብ ስለምወድህ ነው። አትዛክር፣ አትድከም፣ ውደደኝ በቃ እኔንም ያንንም ውደድ ልልህ ነው። እሺ መልካም። ምን አርጌ ልውደዳቸው ኤልቤቴልዬ? አሁን እኔ ሐሳብሽን በልብሽ ከብጅ ያለው ችግር የለውም። እኔ ለምን ከበድኩኝ አይደለም። ድንገት ደግሞ ጌታም ደግሞ ነግሮሽ ደግሞ ወይም ደግሞ በውስጥሽ መጥቼ ደግሞ ጸልየሽልኝ ሊሆን ይችላል። ችግር የለውም። ያንቺ ለእኔ መጸለይ አያናድም፣ አያበሳጭም። እና ግን ጥያቄ የሚሆነብኝ ነገር እኔ አሁን ኦርቶዶክስ በመሆኔ ጥያቄ የሆነብሽ ነገር አለ፣ ትንሽ የደበረሽ ነገር አለ ኦርቶዶክስ በመሆኔ። እኔ ደግሞ ማለት ነው አንተ ተመስገንዬ ሳትንቀኝ ከሰማኸኝ በህይወትህ የሆነ ቀን ይሄ የምናገር ንግግር ስለ እውነት ሁሌ አሁን በልብ አይጥፋ። ምንም ሚላ አባባል አለ መሰለ፣ በእናንተ ምክንያት ሰው ተንበርክኮ ለእግዚአብሔር እንዳያልቅስባችሁ መጽሐፍ ቅዱስ ላይ የለም። በአንተ ምክንያት እኔ ተንበርክኬ ተመስገን ጌታ ሆይ እንዲህ አለ ብዬ እንዳላልቅስብህ ተጠንቀቅ። በጣም በህይወትህ ሁሉ ነው። እኔ አልቅሼብህ አውቃለሁ። ተንበርክኬ ስምህን እየጠራው ጌታ ሆይ አሳዘነኝ፣ ምንድነው መልስ አትሰጥም ብዬ አልቅሼብሃለሁ። እንዳያለቅስብህ ሰው ተጠንቀቅ። በምን ጉዳይ ነው የሚያለቅስብኝ ሰው? እኔ አልቅሼብህ አውቃለሁ። ተንበርክኬ እየዬ ብዬ አልቅሻለሁ። ጌታ ሆይ ምን አረጌ? ቆይ ኤልቤቴልዬ ችግር የለውም። እግዚአብሔር ለምን ወደ አንቺ እንደመጣ ባላቅም፣ ግን በምን ጉዳይ እኔ ምን ሆኜ እህቴ ለምን ታለቅሽልኛለሽ? አሁን ለምሳሌ ያክል በምን ጉዳይ በደልከን፣ ሰደብከን፣ ፕሮቴስታንት እምነትን አደባባይ ላይ እሺ ውጣ፣ በድንጋይም እመን እኔ ወንድሜ ነህ፣ አንቋሸሽከው እምነቱን እንደዚህ ነህ ስትል እኔ ደግሞ ያለ እናት ያለ አባት ያሳደገኝ የናዝሬቱ ኢየሱስ ነው። ሰዎች ባልቀረቡኝ ሰዓት አውቃለሁኝ አባትም እናትም ወንድምም ዘመድም ብዬ የቀረብኩት አምላኬ ነው። አደባባይ ላይ ይሄ እምነት ያልተገባ ነገር ስላልክ ገባህ? ምንም አማራጭ የለኝም። ወጥቶ አንተንም መስደብ እንደዚህ ከማለት ተንበርክኬ ኢየሱስ መልስ ስጠው ስል ይቅርታ ጠየቅ። ከዛ በሆነ አጋጣሚ በጣም ነው ግን እኔ ያለቀስኩት።
ምን አጠፋን? በቃ ምንም አዳር ጸሎት እያሉ አልክ። ቢሆንም እንኳን ገመና መደበቅ ነበረብህ። ቢሆን እንኳን የወንድምህን እኔን እንኳን የሆነ ነገር ባደርግ ነይ ብለህ ቀዳዳይ እንድሸፍንልኝ ይገባ ነበር። ሳደርግ ስዘሙት ብታየኝ እንኳን ማለት ነው። ግን አንተ ሳይሆንም እንኳን ሳታረጋግጥ ተሳለክበት በእምነታችን ላይ። ገባ? ስንቱ ነው በኢየሱስ እኔ ርፍ ብያለሁ። እናት አላቅ፣ አባት አላቅ፣ ዘመድ የምትለውን ነገር በሙሉ እና በቃ አዘንኩኝ። ነገ እኮ ይሄ ቪዲዮ ይቀመጣል። ገባ? እንዴት ብዬ ያለቀስኩብህ ይቅርታ ጠየክ። ከዛ ደግሞ ያለቀስኩብህ ካልቀጣኸው አንተ የለህም ነው ያልኩት። ሰማይ ጋር እንዲህ ነው ያስጋት ተጋትሪ እንትን ያልኩት ማለት ነው። ግን እግዚአብሔር ቸር ነው። እኔም ተጽናናሁኝ፣ አንተም ይቅርታ ጠየክ። ከይቅርታ በላይ ግን ምንም ነገር የለም። በቃ ሴትዮ ትላለች። ማን ሴትዮ? ሽጥፋ አይንሽ ይጥፋ። አይ ከጌታ ድምጽ እየሰማሽ እንደገና ኮመንት ላይ ስድብ ምን ይሰራል እህቴ? አዎ ተመስገንዬ። ኢየሱስ ክርስቶስም ስጋ በለበሰ ጊዜ ተራግሟል። ታውቃለህ፣ ያሳስታሉ አንዳንዶቹ። ስሜታዊ ሁኜ ነው እሺ የምናገረው እና አንዳንድ እንትን አትበይ። ጌታ ኢየሱስም ረግሟል፣ በለስን ረግሟል በተራበ ሰዓት። እሺ አሁን ምን ልሁን እኔ? በቃ እንዳልኩ በህይወት አሁን ይሄ ያለፈው አልፏል። እኔ አንተን ከመውደድ ወደኋላ አልልም መቼም። በቃ ሻትጪ። ኧረ ይቺን ልጅ አስወጣት። ይቺ ፌቨን የምትባለው አንቺ አጋንንት ነሽ እንዴ? በኢየሱስ ክርስቶስ ሄቡ የኔን ነው። ፌቨንን ይላቃችን ዝም ብላ ተሙዬ። ሄቡዬ ማለት እህቴ ናት። የእናቴ አባቴ ልጅ ናት። እህቴ ናት። አዎ ግን ጌታ ኢየሱስ ክርስቶስ ይርዳሽ። በጣም የምትጽፊው ነገር ቁም ነገር ነው። እሺ ማወራው በነገርሽ ላይ ዝም ብሎ ተራ ሐሳብ አይደለም። እሺ ዝም ብለሽ መጻፍ ስለቻልሽ አደቅድቂ። አንቺ እሱ ዝም ስላለሽ ነው እሱ ላይ የምትጮሄው። እሱ ስለማይናገር ነው። ነገር እኮ ለምናወራው ምን ስለማይናገር ልሳንሽ ይዘጋ። ቀስ በይ። ቁም ነገር እኮ ነው የማወራው። ነው መንደር ወሬ አይደለም። ስለ ሽንኩርት ስለ ቲማቲም መሰለሽ እንዴ የማወራው? ስለ እምነት እኮ ነው። ከየት ነው የመጣሽው? ለምን ወንድምሽ አይደለም ልጅሽ አይሆንም? አንቺ ከየት ነው የመጣሽው? እኔ ተሙን አክብሬ ነው ዝም ያልኩሽ። ስለዚህ እስኪ ዝም በይ። ማውራት ካለብሽ ቀስ ብለሽ አውሪ። በእናትሽ ታስጠላ። እንዴ እያወራሁት ነው። እሱ ምን አለ? ተረጋጊ። ቤት ውስጥ ሰው የለም እንዴ? ብቻሽ ነው የምትኖሪው? አልመሸም አንቺ ጋር? ለምን ትጮያለሽ? ወይኔ በኢየሱስ ስም። አንቺ ምንድን ነው? አንቺ ራስሽ ምንድን ነው? እሱ ዝም ስላለ ነው እንዴ? በጣም እየጮሽ ነው ግን ያወራሁት እኮ በትልቅ ሪስፔክት ነው። ኦኬ ሪስፔክት አድርገሽ አውሪ፣ ችግር የለውም። እኛ ምን ሰማሻለን እኮ ግን አትጮሂ እንዴ። ጮኩብህ እንዴ? ተመስገን ለራሱ መልስ ይሰጣል ነውስ ምንድን ነሽ አንቺ? አዎ እሱ አይናገርም፣ የነገርኩሽ ነው። እሱ አይናገርም። አንቺ ግን እየጮህሽ ነው፣ በጣም እየጮህሽ ነው። ስለዚህ ተረጋግተሽ አውሪ። እንዲህ መጮህ ከእናንተ ከቤታችሁ ነው እንዴ? አሁን እላፊ ነገር መነጋገር ፈልገሽ ከሆነ አላውቅም። እንደዛ እላፊ ነገር አልተናገርኩሽም። እኔ አትጮሂ ነው ያልኩሽ። ስለዚህ በእናትሽ አሁን ጊዜ አትግደይ። እኔ እሱን አውርቼ እወጣለሁኝ። በእናትሽ ጎበዝ። ኢየሱስ ክርስቶስ ግን በጣም ነው የምትደብሪው። ሴት ነሽ በዚህ ልክ ማውራት። ኧረ ኢየሱስም አንቺ ጤና የለሽም እንዴ? እኔ ነኝ የተናገርኩት? አንቺ ነሽ የተናገርሽው? ሰው ልጅና ተሙን ማውራት ያለብሽን አውሪ። በቃ እኔ እኮ እያወራሁ ነው። ማነህ ኢየሱስ? በቃ ተይው አንቺ። ቃል ገብታ ጮክሽበት አብ ምናምን ትላለች እኮ። በቃ ተይ አንቺ። ተሙን ማውራት ያለብሽን ጨርሽና ሀሳብሽን ዝጊ። እነሱ ኢሞሽን እያደረጉሽ ብዙ ሰው የሚያዳምጥ እነሱ ድምፅ እንትኑ አልተመቸኝ። እስራኤል አምላክ ምንድነው በግሩፕ ይሄ እንደ ሀሳብ እንደሱ ሰው ያ እንዳይሆን ተሙ ላይ ያነሰሽውን ሀሳብ ጨርሽና ከዛ ውጪ አንቺ። የኔ አባታን በቃ እናንተ የሚውት አድርጉና የጀመረችውን ሀሳብ ትጨርስ። ጭቅጭቅ እንዳይሆን ሀሳቧን ስትጨርስ ይኸውልህ ማውራት ያለባትን ያው ለሰው እያዳመጣት ስለሆነ በተረጋጋ መንፈስ እሱ በተረጋጋ እያዳመጣት ነው። ሰው ብቻሽ ነሽ እናቴ፣ ተረጋጊና ብሶ ነው የሚያዳምጥሽ። እኛም እያዳመጥንሽ ነው። ስለዚህ በተረጋጋ መንፈስ ጌታ ያረጋጋሽ። በተረጋጋ አውሪ። በየስ ካጠፋውኝ ይቅርታ። ለማንኛውም ኢትስ ኦኬ። እሺ እና ተመስገን ስላስገባኝና ልታዳምጠኝ ፍቃደኛ ስለሆንክ ጌታ ኢየሱስ ይባርክ። በመጀመሪያ ደረጃ ሲቀጥል ጨረሽ ኤልቤቴል
ጌታ የነገረሽን ብቻ ንገሪኝና ውረጂ ላዳምጥሽ። ስላንተ ጌታ ይተናገረኝ። ከዚህ በኋላ ፌዝን እግዚአብሔር አይወድም። እኔ ሳይሆን የጻፍኩት መጽሐፍ ቅዱስ ነው የሚናገረው። ፌዘኞችን እግዚአብሔር ይቀጣል። ያው እግዚአብሔር ምስክሬ ነው የምልህ። ከስሜትም ከሙቀትም ከምንም አይደለም። አንተ ምንም ነገር እንድትሆን ማየት አልፈልግም። ወንድሜ ነህ እንዳልኩህ ነው አክብሮቴ። ፌዘኞችን እግዚአብሔር ይቀጣል። ስለሆነ በማንም ሃይማኖት በማንም ምንም ነገር ላይ አይመለከትም። የራስን እምነት ብቻ ዛሬ ሆሆታው ጫጫታው ምናምን በቲፎዞ እየሞቀ ከሆነ እንዳትሳሳት። ነገ ባዶህን ያስቀራል እግዚአብሔር። ለማይሆን አይምሮ አሳልፎ ሰጣቸው ይላል ቃሉ። ማንም በድንጋይ ቢያምን መብቱ ነው። ስለ ፕሮቴስታንት ከዚህ በኋላ ምንም ነገር ስትሰማ ተሙ እንዳላይህ እኔ በግሌ እንዳለ ተሙ ማስፈራሪያ አለው። ማስፈራሪያ እያደረገች ስለሆነ ዝም ብላ ትስማ። እሷ ማን ስለሆነች ነው አንተን የምታስፈራራ? ምክር ሳይሆን ማስፈራራትም አለው እንዴ። እንትን ነው እኮ ፌቡዬ የኔ ውድ። አሁን ይኸውላችሁ መስኪዬ እሷ ከጌታ የተቀበለች እሷ የኔ የት ናት? የቴ ናት? ዋቸው ይስደቡኝ፣ ኢየሱስ ብቻ ይስደቡኝ። እኔ ታሙን ነው ማስፈራራት ነው። እነሱ ኢሞሽን እያደረጉሽ እኔ አላስፈራራሁትም። በጣም ነው የምወደው። እንዳላይ ያልሽው እያስፈራራሹ ከዚህ በላይ አላስፈራራም። እኔ እንዳላይ እንደ ወንድም ነው እንደ ወንድሜን የምለውን ነው። ትንሽ ወንድሜ ቤት ውስጥ ሲያጠፋ እንዳላይ እንደዚህ እንደምለው እንደዛ ነው ያልኩት። ጌታ ያረጋጋሽ ነው። እንደዛ ነው ያልኩት። ወደ ሌላ ነገር አታጣሚው። ቤት ውስጥ ወንድሜ ሲያጠፋ ብታይ ወይም የምትወጁ ሰው ሲያጠፋ እንዳላይ እሺ፣ ሁለተኛ እንደምትዩ እንደምጠነቀቅለት ሰው ነው እንጂ ያልኩት እኔ ማንነኝ ማስፈራራው ጋር ኤልቤቴል ጌታ ላይ ተቀበልሽው መች ነው? ድምጽሽን ትንሽ ቀንሽና ጌታ ላይ ተቀበልሽው። እኔ እንኳን አላስወሩኝም። እሱን ሳውራ ፋፊን ስለምትለኝ ነው። እኔ አጫይ አይደለሁም። አትጫይ። እሺ ማሽ ኤልቤቴል እኔ ጴንጤ አማኝ ነኝ። ሚውት አድርግ። ኢሞሽን እያደረጉሽ ነው ተራ በተራ እየገቡ። አሁን የጠየቀሽ ልጅ ራሱ ማጣያየቁ ልክ አይደለም። አታውሪያቸው። ጥያቄ እኮ ነው የጠየኳቸው። የቤቱ ይጋለ። ቆይ አንድ ሚውት ኤሌቬተር እንዳታወሪያቸው። ተሙንም ጭምር ኖርማሊ በውስጥ አውሪ ከፈለግሽ። በቃሽ። አሁን እያናደዱሽ ይላፍ እንድታወሪ እያደረጉሽ ነው። እሺ አሁን ለማንኛውም በዚህ አጋጣሚ እህቴ ከጌታ ያመጣሽውን ድምፅ ሰምቻለሁ። ተረጋጋ ነው ያለኝ ጌታ። አዎ ተረጋጋ ካልሽኝ እረጋጋለሁ። ተባረክ። ሌላ ጌታ ያለሽን ነገር ስለማላቅ ደግሞ ልንገር የሚሆንልኝ ቤት ነኝ። ላይቭ ገፍቻለሁ። እሺ ተሙ እስኪመለስ ድረስ ኤልቤቴል ድምፅሽ አሪፍ ስለሆነ ለምን ቸርች አከፍችም? በዚህ ድምፅሽ እኔ አሁንም ስለ ፊዝ አታፊዙ፣ አታፊዝብኝ። እውነት እኔ ኃጢአት አንተና ታጨታለሽ። እንዳታወሪያቸው። ተሙን ብቻ አውሪ፣ ማንንም አታወሪ። ሌላ ሰው ከተሙ ጋር ጨርሰሽ ውጪ። ለምን እነሱ አሁን አናዶ ካፊሽ ሌላ ነገር ሊያወጡ ነው? ተሙን ብቻ አውርተሽ ውጪ። ተሙዬ እኔ በጣም የምወደው ወንድሜ ነው። ክርስቶስ ምስክሬ ነው። እኔ ምንም አታውቁኝም። ከዚህ ስወጣ ማንም አያውቀኝም። ምንም ተከታይ። እኔ ስለ እውነትና ስለ እውነት ነው የማወራው። በቃ እንደ ሰው ነው፣ ደክሟል። እንደ ሰውኛ ብዙ ነገር እንላለን፣ እንዘልፋለን። ከዛ የሚመለስን ደግሞ እግዚአብሔር ይወዳል። ይቅርታ የጠየቀ ወንድም ነው። ስለሱም ደግሞ ተከራክሬለታለሁ። ይቅርታ ብሏል። ላይ በየላይቭ እየገባው ተውት ስል እንደውም ስለሱ ማለት ነው እግዚአብሔር በሚያውቀው ማንም ሰው ይቅርታ ካለ አይከሰስ እያልኩኝ ብዙ ተከራክሬለታለሁ። ስለ እውነት ሰው ላይቭ ገብቼ ስለሱ ሲያወሩ መጥፎ ነገር ማለት ነው። ውረጂና እታች አዳምጪ። ተሜ ይቅርታሽን ተቀብሏል። ስለዚህ በጣም እየጮሽ ስለሆነ እኛም ተሜ የሚያስተላልፈው መልእክት እየሰማን ስለሆነ እባክሽን ጨርሼለት ለወርዱ ነው። ጨርሼ ይወርዳለሁ ሀሳቤን። አንድ ሀሳብ ይቀረኛል የምለው። ከዛ በተረፈ ሚውት አድርጋለሁ። ሚውት አድርግልኝ ተሜ። እንግዳ ነኝ አይደል? እኔ በየመሀል እየገቡ አይበሉ። እኔ እኮ ግራ እኮ የገባኝ ኤልቤቴልዬ፣ ጌታ የነገረሽን ሁሉ ንገሪኝ ላዳምጥሽ። ከዛ በኋላ ቆይ አዳምጪኛለሽ። ጌታ የነገረሽን ሁሉ ንገሪኝ ላዳምጥሽ። ኡፍ በቃ ጨረስኩኝ ብለሽ ውረጂ። በቃ እኔ አፋ አንደኛ መች እንደነገራትም የት እንደነገራትም ጠይቀኝ።
ላዳምጣት ነው በጌታ። አይ የት እንደነገራትም ጠይቀኝ። እሺ በቃ በስልኬ እጽፋለሁ። እሺ ንገሪኝ፣ በመድኃኒዓለም ቶሎ ቶሎ በቃ ላዳምጥሽ። ነው እኔ እየጻፍኩ ነው። ተሙ ንገረኝ። በቃ ጻፍልኝ። አቤኒ ነገ ትልክልኛለህ እንዳለ ንገሪ። ከዛ በኋላ ውረጂ ጨርሰሽ። የኔና ሚውት አድርጉላት መስኪዬ። ኧረ ምን ሆነሽ ነው? እስኪ አንዴ አይዞሽ ሌሊቱን ሙሉ ታወሪዋለሽ ተሙን። እኔ አሁን 2 ደቂቃ አውርቼ እወጣለሁ። አይዞሽ እናቴ። ቀጥይ። ወይ አይዞሽ ሚውት አድርግልኝ ተሙዬ። ኤልቤቴል ቀጥይ። ጌታ ባርክሽ። ቀጥይ። አሜን። ወይ አንደኛ ተሙ እግዚአብሔር ላንተ ትልቅ አጀንዳ አዘጋጅቶልሃል። ፌዝን አቁም። በማንም ሰው ህይወት ጣልቃ ትግባ። ለራስህ ዝም በይ። አሁን ያወራው እንዳታወሪ አድርጋ። ጌታ የት የነገረሽ? እሱንም አያይዘሽ መልሽልኝ። ትጨርስ። ኤልቤተል እየጻፍኩ ስለሆነ ማለት ነው። ቀስ እያልሽ ንገሪኝ። የምር ቴክስት ላደርግለት ነው። እየጻፍኩ ነው። እሺ ጌታን በል ጌታን እንዴንማ ማን በዚህ እድሜያችን ንገሪኝ ቶሎ በይ። እሺ አንደኛ ነገር ልጄ ፌዝን ካቆመ በማንም ሰው ጣልቃ ካልገባ በሱ ትልቅ አጀንዳ አለኝ። አሜን። ሁለተኛ የማያየውን እኔን የማያየኝን እግዚአብሔር እወድሃለሁ ቢሉኝ አጠገቡ ያለውን ወንድሙን ቢወድ የሚጸልየውን ጸሎት አልሰማውም። ህይወቱን ደረቅ አረግበታለሁ። ጠላቶቹን ሁሉ ይውደድ። እሺ ሶስተኛ ደግሞ ንስሐ ግባ። በእግዚአብሔር ፊት በግልህ ሪሌሽንሺፕ ኪዳንህን አድስ። የላላ ነገር አለህ። አመሰግናለሁ። እሺ በቃ ጨርሰሻል ኤልቤቴል? አዎ ጨርሻለሁ። ታሙዬ ደግሞ ልመርቅህ። ቆይ አዝጋ አንዴ መርቄ ልውጣ። ኤልቤተል ንስሓ አስገቢው በዛው። ኤልቤቴል አፍቅረሹ ነው እንዴ ወንድማችን? በኢየሱስ ክርስቶስ አንዴ መርቄ እወጣለሁ። ኤልቤተል የምር እስካሁን ካልሻቸው 3ኛው ብቻ ነው ልክ የላላ ነገር አለ ያልሽው። ትንሽ ግባ። ከይቅርታ ጋር የቸርች ነው የምትሄደው? ውስጥ ጠይቋት። እዩ ጩፋ ቸርች አይደል? እሺ አሁን ጨረሽ ኤልቤቴል? በጌታ መርቄ ጨርሻለሁ። መርቄ ልውጣ። ልመርቅህ ኢየሱስ ስም። አረ የጮሽ ነው እናት በእናትሽ አስገቢና ከዛ በኋላ መርቂሽ። ንስሓ ይግባ። በጥፋት መንገድ ላይ ነው ያለው። ንስሓ አስገቢው። በቃ ልመርቀውና ልግሉጣ እያልኳችሁ ነው። አንዴ ምርቃን አትወድም እንዴ? እሺ ኤልቤቴል ይቀጥይ። እኔ ወድ ልመርቅህ። አሜን በል። እሺ አሜን። መንገድህ በዘይት ይታጠብ። በቅቤ መንገድህ በቅቤ ይታጠብ። አንቺ ደግሞ ቂቤን ደግሞ ድባን ነገር በእናትሽ አንቺ እንዴ በጾም ቂቤ። እሺ ይመቸኝ። እሺ አሜን። መንገድን አትቀልድ። ፌዝን ተው። ይኸው ትቻለሁ በጾሙ ቂቤ። እሺ ተመችቶኛል። ይሁንሽ። መንገድህ በቅቤ ይታጠብ። እሺ እግዚአብሔር ፊቱን ያብራልህ። አሜን። የነካኸው ይባረክ። አሜን። ልጆችን እናት ከወለድ ካላቅም ወልደሃል? ካንቺ ወልዳለሁ አንድ ልጅ። እሺ አይ ልጆች ካሉ ትዳር ካለ የለውም፣ ካንቺ ወልዳለሁ። እሺ አሜን። በኢየሱስ ስም አፈረስኩኝ። አይሆንም። ከኔ እናንተ እህትና ወንድም ነን። በኢየሱስ በወንድምነት መጥቼ ካንቺ ወለድኩ። ይኸውልሽ። እሺ አሜን። በደም ሸፍኜሃለሁኝ። በደሙ ተሸፍነሃል። ክፉ አያገኝም። እኔ በኢየሱስ ክርስቶስ ስም አሁን በጌታዬ ደም በቀራኒው በፈሰሰው ደም ሸፍኜሃለሁ። አሜን። ተሸፍነሃል። አትገኝም። አሜን። ቅጥርን ግን እንዳታፈርስ አንተ ሩጠህ ባለማስተዋል ተጠበቅ። ተባረ። አንቺ ደግሞ ጌታ ያጠረውን አጥር እኔ ማን ሆኜ ነው የማፈርሰው? አሜን። አላፈርስም። ጌታ ያጠረው። እሺ በቃ ጨርሻለሁ። አመሰግናለሁ። ኢየሱስ ከላይ ያለውም ተባረክ። አቢኒ ተባረኩ። ያብስራም ተባረክ። በቃ እህቶችንስ ሄቡዬ ምን አደረገችሽ? መስኪስ አሁን ቅድም ተሙን የመከርሽው ምክር አፈረሽው። አሁን ከጎን ያሉ ወንድሞችን ካልወደድክ እኔን አትወድም ብሏል ኢየሱስ ብለሽ በቃ መርቂያቸው እኩል ሁሉንም እንዴ። እሺ ማስተዋል ይስጣችሁ። ቅድሚያ አትመርቂኝ፣ አልፈልግም። ማስተዋል ይስጣችሁ። ማስተዋል አንቺ ለራስሽ እግዚአብሔር ልብ ይስጥሽ፣ ማስተዋል ይስጥሽ፣ መረጋጋትን ይስጥሽ።
ስታወሪ ጋብልሽ አውሪ፣ አትጮሂ። ወደ ብርሃኑ ትመላለሺ፣ እንጸልይላታለን። ፌብዬ በቃ አታስቢ፣ ትውረድ አይሻል? ከስልጣን መሰለሽ እንዴ የምታወርጂኝ? ከተሙ ቤት እኮ ነው። ምን ትውረድ ብለሽ እንትን ታያለሽ? እሷ ከየት ነው የምታወርጂኝ? አይ ችግር የለውም ተቀመጪ። መቀመጥ ከፈለግሽ ችግር የለውም። እኔ አዎ አንቺ ምን ችግር አቤኔ ምን አዲስ ነገር አለ? የኔ አባት መንገድህን በቂቤ ይጠብልህ። ተሙዬ ነቢት አስናቀች የሷት ናት እንዴ እችኛዋ? ስምሽን በጥንቆላ ቤት ጠንቋይ ቤት ሄደ አዋቂ ቤት ሄደ ሰው አታውቂም ወይ? ነመመነ ቃሉ ደሜ ቤክታ አፉረ ቃሉ እድሜ መከርኩን ተዋቸው። ስለሌላ ነገር አያገባንም። ክርስትና የግል ነው። በሌሎች ኃጢአት አንጠየቅም። ተሙ እሱ ይቅር ነው ያልኩ። እሱ ይቅር አያገባንም። ከይቅርታ ጋር ግን ኤልቤቴል የቸርች ነበርሽ አንቺ? ባውቀው ደስ ይለኛል። እኔ ጌታን ቦሌ ሚጋ ነኝ። ፓስተር ሚኪ ጋር ካወቅ ፓስተር ሚኪ፣ በነገራችን ላይ ፓስተር ሚኪ በጣም ከምወደው ሰው መካከል አንዱ ነበረ። ረዥም ጊዜ በተለይ ቦሌ ሚጋ ላይ የሚያገለግለው አገልግሎትን አሁን አላውቅም እና እንዴት ነው አንቺ ህይወት አገልግሎት እንዴት ነው ኤልቤቴልዬ? እኔ ጸሎት ላይ ነው የማገለግለው፣ የጸሎትን ግሩፕ ላይ በጌታ ከተቀበልኩኝ ደግሞ ኦልሞስት አሁን ወደ 6 ዓመት ሊሆነኝ ነው። ዋው እሺ። እና በቃ እግዚአብሔር በህይወቴ ብዙ ትልቅ በረከቶችን አድርጎልኛል። ዋው እግዚአብሔር በትዳር ባረከሽ ኤልቤቴል? ጓደኛ አለኝ፣ ያው ደግሞ ከዊክ አገባለሁ። ታገቢያለሽ? ፓስተር ሚኪ ነው ያገናኘሽ ጓደኛሽን ኤልቤቴል? ራሴ ነኝ ፓስተር ሚኪ አስተማረሽ። ስለዚህ አየሽውና ወደድሽው ወሰድሽው ባለሽን። ደስ ይላል የጌታ ስጦታ ከሆነ። አዎ እግዚአብሔር ሁሌ ለልጆቹ መልካም አባት ነው። ስለ ትዳር ብዬ አይደለም ጌታን የተቀበልኩት። አንድ ቀንም እኔ ዝም በይ፣ መጀመሪያ አፍቅረሹ ነው ወደ ጌታ የመጣሽ። ኦርቶዶክስ ነበርሽ፣ እሱን አየሽው መጣሽ። ምን እኔ አላይም? ነብይ እኮ ነበርኩ አውቃለሁ እኮ። አይ አሁን ታየኝ ልንገርሽ፣ እኔ አጎቴን ያሳደገኝ። ኖ ቆይ ልንገርሽ ኤልቤቴል፣ አሁን እኔ ነብይ ነበርኩኝ። አውራ ካልሽ ታሪክሽን ሁሉ ልነግርሽ እችላለሁ። ለምቢባል እማውቀው ታሪክ ስላለ ነገር ሪከርድ ይወጣብሻል። ዳውጣ አንተ ቆይ ከእህቴ ጋር ልጨርስ። እኔ ረዥም ሰዓት ታዳምጥ አይደለም ኤልቤቴል፣ ለመሰለሽ እኔ ነብይ ነበርኩ፣ ሳገለግል ነበር። አንተ ሁን እኔ እንግዲህ ስለ ጌታ ኢየሱስ ክርስቶስ ስላሳድ ነገርኩ። ቅድም እያለቀስኩ እኮ ነው ያወራሁት። አንተ እንደፈለክ ቀልድ። እናትና አባቱን ያሳደገኝ ነው ኢየሱስ። እናት አባት ነው። ግን እኔ እቺ ነገር አንድ ነገር ተሳስቼ ከሆነ ውሸትን ነው በይ። ባጎትሽ ቤት አድገሽ ጴንጤ ከሆንሽ በኋላ ራስሽን ከቻልሽ በኋላ ጌታ እኔ እውነተኛ አባትሽ ነኝ እውነተኛ እናትሽ ነኝ ብሎሻል አላለሽ? አጎቴ ምን አለኝ መሰለ ሲጸልይልኝ ነገረኝ፣ መሰከረልኝ። እግዚአብሔር አባቴ እንደሆነ እኔ ስለ እውነት ነው የማወራ፣ እናቴ እንደሆነ ዘመዴ እንደሆነ ጓደኛዬ እንደሆነ እና በቃ ከሱ ውጭ እንደምሞት ስልህ በህይወቴ ኖረ የቆሙት ነገር የለም፣ ህይወትሽ ደረቅ እንደሚሆን ያ እንዳይሆን አደራ ብሎ መጽሐፍ ቅዱስ አስጨበጠኝ፣ ጸልይልኝ። አደግኩኝ፣ ተለማመድኩት ይሄንን። ከዛ እሺ አጎቴ እንዳለኝ እስኪ ላድርግ። እኔ አላቅም ገባህ ስል በሬን ዘግቼ ስጸልይ ራሱ ጌታ ኢየሱስ ክርስቶስ በህይወቴ ፌቨር እያደረገ ሞገስ እየሰጠ የማይገባኝ ቦታዎች ማይሆን ለኔ ማይቻሉ እኔ እንግዲህ ኃጢአተኛ ነኝ እጅግ በጣም ከናንተ ያ ግን ጌታ ግን ወደ ጌታ ግን እንድትመጪ ግን አንድ በረከት የሰጠሽ ግን ያውን እጮኛሽን ነው አይደለ? እኔ እጮኛ አሁን እኔ ነኝ እንደውም ወደ ጌታ የመለስኩት እጮኛዬን። የሚገርም ኖ ወደ ጌታ እንድትመለሽ ካደረገሽ መካከል አንዱ እጮኛሽ ነው። ለምን ቢባል ኖ ሌላ ሃይማኖት እምነት ነበረው እንደውም እጮኛዬ እኔ ነኝ የቀየርኩት። እኔ ነኝ የቀየርኩት። ሰሙ ነው እንዴ ወይ ፍሬንድ? አረ በኢየሱስ ክርስቶስ ስምና ስልጣን አታፊዙብኝ። ለጨዋታ አይደለም ገና 6 ዓመት ጌታን ከተቀበልሽ አይደለም። አይ አቤኒ ደግሞ ሰሙ ነው እንደ ፍሬንድሽ ትላለህ እንዴ? ሰሙን ቀየረችው ልትል ነው? እሷ እኮ እንደዛ ነው። አይ አትቀልዱ። ለማንኛውም እኔ ላይ ሳይሆንም እኔ ስለማወራውን ስለሌላ ነገር ስለ ጌታ ኢየሱስ ክርስቶስ ስላደረገልኝ አንዲት ምስኪን ልጅ አንዲት ተራ ሴት መሞት የሚገባት መንገድ ላይ ተጥላ የማንም መዘባበቻ የምትሆን ሴት ናት። እናንተ ጋራ ወጥታ ስታወራ ፌዝ ካፌዛችሁ ለእናንተ ተዋለሁ።
ጅራፉ ከላይ ይልክባቸዋል። ጅራፉ ማለት ነው። ለምን አይደለም አንተን አይደለም ታሙ የሚያፌዙት ላይ ጅራፍ አለው እግዚአብሔር። ጅራፍ አይቆርጥም። አላረተው በዚህ በጾም እሱ ጅራፍ አይቆርጥም። እሱ ጅራፍ አይቆርጥም። ኧረ ተሙር ታስገርፈን ነው አንተ። ኖ ቤቴ ኤሌቬተር ይኸውልሽ ምን መሰለሽ ማውራት አያስቅብኝም። እኔ ስላም ነው እንደዛ አይደለም ያልኩት። ኧረ እኔ ቦይፍሬንድ እኔ ነኝ የመለስኩት ስላልሽ እኔ እኮ ነኝ የመለስኩት። እኮ አንድ ወንድማችን ደግሞ ከኛ ቤት ይወጣ ስላለ እሱ ነው ወይ ነው ያልኩሽ እኮ ኤልቤተል እኔ አሁንማ መለስኩት። አሁን እንዴት አይነት ልጅ ሆናል? ሁሌ ያመሰግነኛል። ሁሌ አንቺ ልጅ መልአክ ነሽ፣ ገብርኤል ነሽ፣ ገብርኤል ነው ይላከሽ ማለት አብሳሪ ነሽ ይለኛል በገብርኤል። አሜን ሃሌሉያ። ኧረ በመቤቴ ተሚ አውርዳት በቃ ይቺ ማትለቅብናለች። ለኔ ፈለኩት አብሳሪ እንደ ገብርኤል እንዴ ምን ማትለቅብናልሽ? ማት የሚለቅብኝ ዝም አለች። በቃ ደከማት ፌበን። ለማንኛውም እርግማን አላት ታውቃለህ። ታወራለች፣ በመሀል ደግሞ እርግማን ትጨምራለች። ታወራለች፣ እርግማን ትጨምራለች። አረ ጣሉጣ እኔ አታሰድበኝ ታሙ። ለማንኛውም ተባረክ። እሷ እንደፈለገች ትናገራለች። እኛ አንድ ነገር ከተናገርን ሰደቡኝ ምናምን ትያለች። አረ ይቅርታ እህቶቼ፣ ይቅርታ ጾመኞች ናችሁ እናንተ፣ ጿሚ ናችሁ። ይቅርታ እና ሴቷ ገብርኤል እንዴት ነሽ? አረ እኔ አላልኩም። ይቅርታ ያፉ ልምታ ካመለጠኝ ይቅርታ። ለእውነተኛው ክርስቶስ ወደኛ ቤት ጥራሽ። እንግዲህ ልቦና ይስጥሽ የኔ እናት፣ ከመንጫጫት ወደ መረጋጋት። በነገራችን ላይ ከ6 ዓመት በፊት ምን ነበር ሃይማኖትሽ? ኤልቤቴልዬ ማወቅ ፈልጌ ነው። ይቅርታ ካጠፋው ካስቀየምኩሽ። ከ6 ዓመት በፊት ምን ነበር ሃይማኖትሽ? ኤልቤቴልዬ ኦርቶዶክስ። የት ደብር ነበረ ህብረት የምታደርገው የነበረው? ሄደሽ ስላሴ እዚህ አዲስ አበባ ቅድስት ስላሴ እንደምናምሽ እኔ ልጠይቃት አንዴ። እሱም በያዝከው መንገድ ላይ እኔ ልጠይቃት። ሰላም ነው ታላ ወይ እናቴ? ጌታ ይባረክ። መልካም። ኦርቶዶክስ ነበርኩ ስላልሽ ነው እኔ ልጠይቀው ያልኩትና ኦርቶዶክስ ከነበርሽ ደብሩን አይደለም የምጠይቅሽ። የኦርቶዶክስ 5 አዕማደ ምስጢራትን ንገሪኝ እስኪ። አይ እኔ አላውቅም ምስጢራ ምናምን ነገር። ምን አልሽ? ለማስታወስ ሞክሪ። እንግዲህ አሁን ሰንበቴ እሄድ ነበር ማስታውሰው። ሰንበቴ እሄዳለሁ። ሰንበቴ ምንድን ነው? ሰንበቴ ማለት ሰንበት ይሄ ቆሎ ዳቦ ጠላ የሚበላበት። ቆይ መስኪ ቆይ አንዴ። ሰንበቴ ማለት ቆሎ ዳቦ የሚበላበት ነው። ሰንበቴ ድግስ እሑድ ወይም እንደዚህ ነገር ሲሄድ አስታውሳለሁ። ኦርቶዶክስ ሃይማኖትን በጣም የምትሄጂ የት ነበረ? ኦኬ ችግር የለም። አሁን እኔ የት አልሽ? ስላሴ የት ስላሴ? ስላሴ ቤተክርስቲያን። ስላሴ ቤተክርስቲያን የሚባል በመሰረቱ የለም። የደብሩን ሙሉ ስም ጥሪልን። ስላሴ ቤተክርስቲያን ስትይ በየቦታው እኮ ዛት ኖርማል። ግን የት ነበር? ደብሩን ጥሪልን። አላውቀውም እሱን እንኳን። መልካም እሱንም አታውቂውም። 5 አዕማደ ምስጢራትን አታውቂም። ነገር ግን ኦርቶዶክስ ነበር። እሺ ኦርቶዶክስ በነበርሽበት ሰዓት ሰንበት ትምህርት ቤት ተምረሻል? አልተማርኩም። እሺ መልካም። ክርስትና ስምሽን እስኪ ንገሪኝ። ጽጌ ማርያም። እሺ በመጀመሪያ ደረጃ ላይክ እንደ ምክር ልንገርሽ፣ ክርስትና ስም በመሰረቱ አይጠየቅም። አሁን ላይ ላይክ ጀነራሊ ሙስሊሙንም ብትጠይቁት ክርስትና ስም ስትሉት የሚናገረው ነገር ነው። ነገር ግን ኦርቶዶክስ ነበርኩ ብለሽ የኦርቶዶክስን መሰረታዊ አስተምህሮ ማታቂ ከሆነ ይሄ ማለት የሆነ ካራክተር እንኳን ይዛችሁ ስትመጡ ነበርኩ የምትሉበትን ቦታ ማወቅ ጠንቅቆ ማወቅ ይጠበቅባችኋል ማለት ነው። ሌላው ቢቀላጠል ለازم ማወቅ ያለብሽ ነገር ነው 5 አዕማደ ምስጢር። እሱን የማያውቅ አንድም ኦርቶዶክስ የለም። ጌስት ላይ ካሉት አሁን ለምሳሌ መስኪን ብጠይቃት፣ አቤኒን ብጠይቀው፣ ራሱ ታሙን ብጠይቀውም ሊመልሰው ስለሚችል ማለት ነው። ኦኬ
እና ደግሞ ራስሽን የምታመሳሲበት ሜተድ ማለት ነው ፈጽሞ አንድ ኦርቶዶክስ ነበርኩ ከሚል ሰው በጣም ተሰማችሁ ነበር ከታችሁ አይጠበቅም ግብረ ገብነት በሌለው ነበር ስትናገር የነበረው ማለት ነው ራስን ከመላእክት ጋር ቆይ አንዴ ልጨርስ እኔ ያወራው እንዳትደረግ ራስን ከመላእክት ጋር እያተካከሉ ማየት በጣም ግብረ ገብነት የሌለው ይሄ የሆነ ከሴትነትም የማይጠበቅ ነገር ስለሆነ ማለት ነው ከእምነቱ ወጥተሽ ራሱ ሴትነት ራሱ አይጠበቅም እንደዚህ ሆኖ ለመናገር ለሌላ ጊዜሽ ኦርቶዶክስ ነበርኩ ከማለትሽ በፊት በኦርቶዶክስ ውስጥ ያሉ እህቶች ሊያውቁት የሚችሉት ቀላል የሆኑ አስተምሮዎች አሉ ምእመን ሊያውቀው የሚችለው ነገር አለ ኦኬ እንደ አንድ ምእመን ምን ማወቅ አለብኝ ይሄንን ነገር ለማድረግ ብለሽ አጥነታሹ ብትመጪ መልካም ነው ተግባባን ታለ እውነት ነው እውነቱን መሆኑን ራሱ ማወቅሽ ትልቅ ነገር ነው ታሙ ይቀጥል አንተሽን ከሆነ ማሪ ያልኩት የግል ምስክርነቴን ነው የሰጠሁት ልሳብክ እኔ የጠየኩሽ ታለሚ ኦርቶዶክስ ነበርኩ ባልሹ ላይ ነው ፕሩቭ ያደረግሽልኝ ስላልነበርሽ ማለት ነው እኔ ግን እሺ ግን እኔም ትንሽ ጊዜ በኦርቶዶክስ ነበር ያው ስለማልከታተል ትንሽ በኦርቶዶክስ ነበርሽ ቶሎ ጌታ ገኘኝ ነበር ለስንት ጊዜ ቆይተሻል ኦርቶዶክስ ውስጥ ለስንት ጊዜ ቆይተሻል በኦርቶዶክስ ውስጥ ኦልሞስት ግማሽ እድሜን ማለት እኮ ነው 6 አመት አይደለ ጴንጤ ሆንኩት ከዛ ያለውን እድሜን አስቢ እንግዲህ ትንሽ ከጴንጤ እድሜ ራስሽ ነሽ አስቢ ያልሽኝ ታለ ያው እሺ በኦርቶዶክስ እኔ ልንገርሽ ወደ 8 አመት ተወልደሽ ቢያንስ ማክሲመም ተወልደሽ አሁን እስከ 18 እስከ 17 ድረስ ኦርቶዶክስ ውስጥ ነበርሽ ከተወለድሽ 17 አመት የኖርሽበትን ቤተክርስቲያን ስሙን አታውቂው 17 የኖርሽበትን ቤተ እምነት ዋና አስተምህሮ አታውቂው እኔ አላውቅም ስለዚህ ነበርኩ ማለት አትችይም ነበርኩ የሚባለው ማወቅ ሲቻል ነው አውቅተሽ አጥንተሽ ይሄ ነገር ውሸት ነው ብለሽ ይወጣሽበትን አንዲያችም ነገር የለም አሁን ስለ ኦርቶዶክስ አንድ ነገር ንገሪኝ ብለሽ ልትነግሪኝ የምትችው ጭፍን ጥላቻ ልታነሽልኝ ነው እንጂ የምትችይው ቆይስምኛ አንዴ ጭፍን ጥላቻ ልታነሽልኝ ትችያለሽ በአስተምህሮ ግን ልታነሽልኝ አትችይም ኦኬ በአስተምህሮ ማለት ነው በአስተምህሮ እናውራኔና እሺ አንድ ነገር አታፍርሽብኛ ኦርቶዶክስ ጋር ትልቅ ክብርና ፍቅር ያለኝ ሰው ነኝ እኔ በአስተምህሮ እናውራ ፍቅር ቢኖርሽ ባይዘው ነኛቲ ስላልሆንሽ ማለት ነው ለሱ ይቅርታኔ ግን ለኦርቶዶክስ ትልቅ ክብርና ፍቅር አለኝ እንዴ ስለ እንትኑ ስላላወኩኝ ጥላቻ አለብሽ ልትኛ ይገባል ራስሽን እኮ ባይዘው ከመላእክት ጋር እንኳን እያስተካከልሽ ነው ስቶሪ ነበር አይ ቲንክ ያውራሽ የነበረው ነገር መልሰሽ ገብርኤል አብሳሪ ነው እየቀለድኩ ነው እንደዚህ ያልኩት ብሎኛ ቃል አይቀለድማ የሚቀለድ በእምነት አይቀለድም ኦኬ በእምነት አይቀለድም ይቅርታሽ እናት እንትንን አንድ ጭቅጭቅ እንዳናደርግ መልካም እኔ ይቅርታ እሺ አመትሽን ግባቀው ግን ደስ ይለኝ ነበር እኔ የምኑን አመት አይ ወይ ባስተምሮ እናውራት በቃ ባስተምሮ ማውራት ከቻለሽ ባስተምሮ ታውራ ባስተምሮ ደረጃ ማውራት ማትችል ከሆነ ደግሞ ሌላ ሰው ቢገባ መልካም ነው ብዬ ነው የማስበው መምህር ተመስገን ከታች አሉ እሳቸውን አስገባቸው እንደማለት እሺ እኔ አሁን የተረዳሁት ኤልቤተልና የባታ ግቢ ውስጥ ያለችው ኤሊ አንድ ናቸው ማለት ነው አሁን ኤሊዋን ብትጠይቃት ይሄ ሁሉ አመት እዛ ባታ ግቢ ውስጥ ኖራለች ግን ምንም ልትመልስልህም አትችልም አታውቀውም ተባረክ ብላለች ለማንኛውም ኤልቤቴል አመሰግናለሁ ተባረኪ ጥያቄ ያለሽ ሌላ ጥያቄ ካለሽ ላዳምጥሽ ጥያቄ ከሌለሽ አበባ መሰጥቻለሁኝ ለሌላ ጊዜ ለሌላ ሰው አትስጠው ለራሴ ትመልስልኛለህ
አበባ 2 አበባ ነው ምናምን ሰጥሻለሁ። አሁን ልስጥሽ? አረ ስቀልድ ነው። እኔው ቢኖረኝ ከዚህ የተሻለ ጊፍት ሰጥ ነበር ለማለት ነው። ያለኝን አበባ ሰጥችኝ ነበር ቅድም። ጌታ ኢየሱስ ይባርክህ። እሺ ስለይህ በእንባ እሺ እኔ እናትሽ ተባረኪ። እሺ እና እንዴት ናችሁ የኔ ውዶች? ቤቲ መልዕክት አለሽ አንቺ? ምንድን ነው መጨቀጨቂኝ? ቤቲ ቆንጆ፣ እኔ እኮ ጅራፉን ፈርቼ እስካሁን መሳቅ ራሱ ታፈንኩኝ። በእናትህ ቤቲ ቆንጆ፣ አንቺ መልዕክት አለሽ? የላት። ምን ነበር መልዕክቷ አቤኒ? ሶስት እልክልሃለሁ በውስጥ እንዴት። አይ ግን ሲሪየስሊ የምር ቀልድ ሳናረገው ሰው እንዴት የነበረበትን ቤተ እምነት ወደ ሆነ ቤተ እምነት ጌታ አገኘኝ ሰው ሲል የሄደበት እንዴት ምክንያት አይኖረውም? እግዚአብሔርን የምሬን ነው። እኔ ያረኖች ልጅ አሁን ጤንነቷን ትንሽ ያጠራጥረኛል። ቢኮዝ ባታ ግቢ ውስጥ ያለችው ኤሊና አንቺ አንድ ናችሁ ስል ጌታ ይባርካው ልክ ነህ አለች። በቃ ይሄ ልክ እግዚአብሔር ነው የምላችሁ። አንድ ቤተ እምነት ውስጥ ነበርኩኝ ከተባለ አትሊስት 5ቱ አዕማደ ምስጢር ይቅር፣ እንዴት ሰው የነበረበትን ቤተክርስቲያን አያውቅም? የት ስላሴ እንደነበረ አያውቅም? ቶሎ ጌታ አገኘኝ ሰው ብሎ ሲሄድ እኔ ለብዙዎች ይሄ ጥያቄ ሊሆን ይገባል ብዬ አስባለሁ። እና ቴንኪዩ እህታችን፣ የምር ትልቅ ነገር ነው። ምክንያቱም ነበርኩ ብለው ለሚመጡት አትሊስት የሆነ ነገር ማወቅ እንዳለባቸው እንዲያውቁ ነው። ይሄ እንትን ይላሉ። አትሊስት ይሄን 5ቱ አዕማደ ምስጢራትን አውቅ ነበር ብሎ አጥንተው እንዲመጡም ትልቅ ትምህርት ነው ለጴንጤዎችም። ባይሆኑ እንኳን ነበርኩ ብለው ለሚመጡት 5ቱ አዕማደ ምስጢራትን እንኳን ይዛችሁ ነው እስኪ። ከዛ ደግሞ ምን እንደሆኑ ደግሞ ገባ ብለን ጠለቅ ብለን እንጠይቃለን ማለት ነው። አምልጣለች ይላል። ከየት ነው ያመለጠችው? ከእስር ቤት ነው እንዲያመለጠችው። አምልጣለች ይላል። ጴንጤ በጊዜ አምልጣለች። አንተ አምልጣል። እኛ እኮ ኦልሞስት ለመሰለ መጽሐፍ ቅዱስ ሲናገር እንቁን በርያ መልክ ሜርሲ የኔ ውድ እንዴት ነሽልኝ? ሁሉ ሰላም። እንቁን በርያ መልክ አትጣል ይላል። በርያ ላይ ላለመጣል ነው የያዝነውን እውነት የተቀበልነውን የመዳን እውነትን ቀን በቀን መጣል ስለሌለብን ለዛ ነው ያስቀመጥነው እንጂ አለሁልሽ የኔ ውድ ተነስቶ ይሄንን ነገር ከእሷ ጋር ብናወራ እያያቸዋት ነው። 5ቱ አዕማደ ምስጢራት አታውቅም። ከፕሮቴስታንት ከሆነች 6 ዓመቷ ነው። ኦርቶዶክስ ነበረች፣ ግን ደግሞ አጎቷን ያሳደጋት የሆነውን አፍቅራ ነው ሄደችው እኮ። ይታወቃል እኮ አንዳንድ ሴቶች እድሜያቸው ሲቆርስ ትዳር ፍለጋ በቃ ወንድ ብቻ ይሆን እንጂ ሃይማኖት ኖረው አልኖረው ጌታን ሜርሲ እየዋሸሽኝ አይደለም ማለት እኔ ወድ ደስ ነው የሚለኝ እኔ እና እድሜያቸው ሲቆርስ የሆነ ወንድ ይከተላሉ። ከዛ በኋላ ሃይማኖቱ ጴንጤ ይሆናል ወይ የሆነ ነገር ይሆናል። ከዛ በኋላ እሱን ያገቡታል። አለቀ። የሚቀጥሉት ነገር ይሄ ነው። እኔ አሁን እያልኳቸው ያለሁት ነገር እንድንጠነቀቅ የሚገባው በቃ ወንድ ተከትሎ ሃይማኖት መቀየሩ፣ ሴት ተከትሎ ሃይማኖት መቀየሩ ተገቢ አይደል። ከእውነት ጋር መሞት ነው የሚያዋጣው። እመኑኝ፣ የዘላለም ማረፊያ መንገዱ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ከእሱ ጋር ህብረት ማድረግ ነው። በአንዲቱ ሃይማኖት ጥላ ስር ውስጥ መግባት ነው። ይሄ ነው እውነታው። ሜርሲዬ እውነትሽን ነው። እህት የስ ታሙዬ እንዴት ነህ? አለሁልሽ የኔ ውድ። ሁሉ ሰላም አለሁ፣ እግዚአብሔር ይመስገን። ደህና ነህ? አለሁልሽ። አይሻለሁ እኮ ላይቭ ላይ ምናምን፣ ግን ያው ብዙም እንዴት ነህ? አለሁልሽ። አካውንትሽ የስራ አካውንት ነውና እንዴት ነሽ? ደህና ነኝ፣ ሁሉ ሰላም፣ እግዚአብሔር ይመስገን። አለሁ። ተጠመቅሽ ሜርሲ? አይ ተጠመቅኩ፣ ግን በቃ እንደዚህ ይላለው አልተጠመቅኩም እኮ። በውስጥ አውሪኝ ብዬሽ እኮ አታወሪኝም እኮ። ስልክ እኮ አስቀምጬልሽ ነበር እኮ። እህት አለ። አወራሃለሁ ወንድሜ፣ አወራሃለሁ በደንብ።
ኦልሞስት ያሉ ሰዎች አውቀው ሰውን የጥላቻ ንግግር ይናገራል እንትን ይላል ላሉ እንጂ እኛ የጥላቻ ንግግር አንናገርም። እግዚአብሔርን በመፍራት ነው የምንቀጥለው። ግን ደግሞ እኔ ሰው ሁሉ ኦርቶዶክስ ቢሆን ደስ ይለኛል። አዎ እኔ እናንተ ደግሞ በደንብ እንተዋወቃለንና ተሙዬ በጣም በጣም ደስ ብሎኛል። ደግሞ ብዙ ነገር እየተማርኩ ነው። በጣም ብዙ ነገር እየተማርኩ ነው። እለት እውነት በጣም ብዙ ነገር ጎበዝ። ሜርሲ በርቺልኝ። እኔ ደስ ይለኛል ጌታ በተለይ ተምረሽ ብትጠመቂ ደስ ይለኛል። ግን ደግሞ ያው ያንቺ ነፃ ፍቃድ ይወስነዋል። ታለም አልጫለሽ ማወቅ እፈልጋለሁ። በጣም በብዙ መማር እፈልጋለሁ። ማወቅ እፈልጋለሁ። አሁን አይቀርም እኮ መጠመቄ፣ ግን ማወቅ እፈልጋለሁ። ብዙ ማወቅ የምፈልጋቸው ነገሮች አሉ። አጥርቼ ጨርሻለሁ ኦልሬዲ፣ ግን ማወቅ የምፈልጋቸው ነገሮች አሉ። ይሄ ዳግም ላለመመለስ መበርታት አለብኝ በደንብ አይደል? ያ ልክ ነሽ። እንዳልወዛወዝ እንዲህ ነበር እንዴ ምናምን የሚሉ ጥያቄዎች እንዳይመጡብኝ በደንብ መማር ማወቅ እፈልጋለሁ። እና ለዛ ነው ተሙዬ በደንብ አወራሃለሁ። በጣም ደስተኛ ነኝ። ያው ማሯሯጥ አልፈለኩም፣ ይሄ ማግለብለብ አልፈለኩም እና መማር እፈልጋለሁ፣ ማወቅ እፈልጋለሁ። ለዛ ነው ይሄ ትኩስ ጴንጤ የምንላቸው አይነቶች አሉ አይደል? መተው በቃ ቶሎ የሚያደራርስት ያ እንደዛ ሳይሆን በቃ የጸናው መሆን እፈልጋለሁ ምናምን። ለዛ ነው ደስ ይለኛል። ጌታ ደስ ይለኛል። ሜርሲ በጣም ነው የምወድሽ። ከድሮም ጀምሮ በጣም ነው ማከብርሽ። አንቺና እኔ የአሁን ሰዎች አይደለንም። እዛ ፕሮቴስታንት ቤት መሆንን ረዥም ሰዓት የምንተዋወቀ እህቴ ነሽ እና ሞር ደግሞ ልብሽ ወደ ኦርቶዶክስ ከሸፈተ በኋላ ያው ለአንቺ ስልክ ከማስቀመጥ ውጭ ምን ማድረግ ስለማልችል ራስሽ ታወሪኛለሽ ነበር። ግን ደግሞ በጣም ነው የምወድሽ እውነት። ሰዎች የመዳን መንገዱን አግኝተውት አሁን ምንም እኮ አይደለም እኮ ጴንጤ ቤት ሆነን ይሄንን ሆነን ኦርቶዶክስ ቤት ሆነን ይሄንን ሆነን፣ ግን እዚህ ጋር ስንመጣ የዘላለም ሕይወት አግኝተናል። እዛ ጋር ስንመጣ ደግሞ የዘላለም ሕይወት አግኝተናል ብለን እንፎክር ነበር አይደል? ፕሮቴስታንት ቤት ሆነን እኛ እኮ የዘላለም ሕይወት አግኝተናል፣ ድነናል፣ ጸድቀናል እንላለን። ግን ትምህርቱ የሚለው መጽሐፍ ቅዱስ የሚለውን ሀሳብ በእውነት ልንረዳ የምንችለው እዚህ ቤት ውስጥ ስንሆን ነው። ሜርሲ እና ወንድሞችንም መገናኘት ከፈለግሽ አገናኝሻለሁ። አዎ እና ኢየሱስ የሚሰበክ አይመስለኝም ነበር በእውነት የሚታወቅ አይመስለኝም ነበረ፣ ቦታ ያለው አይመስለኝም ነበር። እና በደንብ ጥልቅ የሆነ ነገር አለው። እውነት ዕለት እየተማርኩ ነው እና በጣም ደስተኛ ነኝ። እውነቴን ነው የምልክ። ደስ ይለኛል። አመሰግናለሁ። በቅርቡ እኮ አቤኒዬ ዱባይ መጥቶ ነበረ። አቤኒ ከላይ ያለው ልጅ ዱባይ ነበረ። ብትግባቡ ኖሮ ይመጣ ነበር አንቺ ጋር። ዱባይ ይመላለሳል። አቤኒ ፎሎ አርጋት። አቤኒ ፎሎ አደርጋለሁ፣ ላገኘው ሞክራለሁ። አቤኒ በጣም ደስ ተበረታሁ ነው ተሙዬ። አቤኒ ፎሎ አርጋት፣ ትመላለሳላችሁ። አብ ያለው ሁሉ ይነቅ፣ አብ ያልተከለው ሁሉ ይነቀላል። ሲጀመር አንተ ቆየ እኮ ከተነቀልክ እኮ ሙሌ ምኑን ነው ይነቀላል ይተከላል ለምትለው? እሺ አስገባችኋለሁ ሁላችሁንም በተራ በተራሽ። ጌታዬ ትክክለኛ መንገድ ምራኝ ይላል። ሰላም ብያለሁ እቴ። ጌታዬ ትክክለኛ መንገድ ምራኝ። ሰላም፣ እንዴት አመሻችሁ? እንዴት ነሽ? ሁሉ ሰላም እህታለም፣ እንዴት ነሽልኝ? እግዚአብሔር ይመስገን አለሁልሽ። የት ቤተ እምነት ነሽ? የኔት ወደ ጌታ መመለስ ፈልጋለሁ የሚል ኮመንት አየሁልኝ እህታለም። ሙሉ ወንጌል ነበርኩ። እሺ የት ነው የምትኖሪው እህታለም? ዱባይ። አሁን ወደ ኦርቶዶክስ መመለስ ውስጥሽ ይፈልጋል? በጣም ማለት ወጥቻለሁ። ኦልሬዲ አልተጠመኩም እንጂ ወጥቻለሁ። ቆየሁ። ልብሽ ወደ ኦርቶዶክስ ከሸፈተ ቆየ? አዎ ሙሉ በሙሉ ትቼ ወጥቻለሁ፣ ግን አልተጠመኩም። ስነስርዓት እንደዛ ነው።
የኔ ውድ አሁን ፎሎ መልሽልሻለሁ። ስልክሽን በውስጥ አስቀምጪልኝ። ማድረግ ያለብንን ሁሉ ከጎንሽ እናደርጋለን። ዱባይም ሰዎች አሉ፣ አባቶችም አሉ፣ እናገናኝሻለን። ደግሞ በርቺልን። ጥያቄዎች አሉ ሻውን ላይ ድንገት ውስጥሽ ያልተመለሰልሽ ጥያቄ? በእርግጥ እዚህ አይመቸኝም፣ ያለሁበት ሰው ቤት ነው። የወደ ሀገሬ ከስር እየተማርኩ ነው። እኔ እንደውም ዛሬ እየገባሁ እንጂ እኔ መግባትም እንደዚህ ማውራትም አልፈለግም። ያው ከስር እየተማርኩ ነው። እግዚአብሔር ሲፈቅድ ደግሞ ወደ ሀገሬ ገብቼ ከ1 ዓመት ከምናምን እጠመቃለሁ ብዬ አስባለሁ። እስከዛሬ ያው ከወጣሁ 1 ዓመት ከምናምን ነው። ከዛ 1 ዓመት በቃ እዚህ መጥቼ ነው እውነተኛ ክርስቶስ ያገኘሁት። ዋው ደስ ይላል። ቤተክርስቲያን ስለ ኢየሱስ ክርስቶስ በጣም ነው የምታስተምረው። ኢየሱስ ክርስቶስን አንድ አካል አንድ ባህሪ ብላ ነው የምታስተምረው። ያ ማለት ደግሞ ስጋን ከመለኮት ጋር የተዋሃደ ፍጹም ሰው ፍጹም አምላክ የሆነ የማይከፋፈል የማይለዋወጥ ራሱን በሁለት ያልከፈለ ድንቅ አምላክ ነው። የኛ አምላክ ስጋን ከመለኮት ጋር የተዋሃደ ነው። የአምላክ የሞተልን ኢየሱስ ክርስቶስ በመስቀል ላይ አምላክ በስጋ ሞተልን፣ አምላክ በስጋ ተነሳልን፣ አምላክ በስጋ ተራበልን ብለን ነው ምናምነውና ይህን ድንቅ አምላክ ቤተክርስቲያን በሰፊው ነው የምታስተምረው። በነገራችን ላይ በተደጋጋሚ ቤተክርስቲያን 48 ሰዓት ነው ስለ ክርስቶስ ኢየሱስ ቅዳሴዋ ላይ የምትናገረው። በግዕዝኛ ቅዳሴዋን ከተናገረች በኋላ በአማርኛ ደግሞ ይተረጎማል። አሁን ደግሞ በተለያዩ አይነት በአገራችን ቋንቋዎች እየተተረጎሙ ነው ያለው የቤተክርስቲያን አስተምህሮትና በምትፈልገው አይነት ቋንቋ መምህራኖች አሉ። በምትፈልገው አይነት ቋንቋ ስለ ክርስቶስ ኢየሱስ የሚያስተምሩ ወንድም እህቶች አሉ። እነሱን አገናኝሻለሁ እህቴ። እሺ ወንድም አመሰግናለሽ። እኔም ያለሁት ዱባይ ነው። እኔን ማግኘት ትችላለች፣ ችግር የለውም። ወደ አባቶች መምራት ትችላለሁ። ፎሎ አደርግሻለሁ እናቴ። ፎሎ መልሽና ስልክሽን ወይ የኔን ስም ካስቀምጥልሻለሁ። እሺ በውስጥ መልካም። እሺ ሙሌ አትንጫጫ ታች ላይ እኔ ሁሉም አድርጌያለሁ። በእርግጥ እንዳለ ሁሉም አድርጌያለሁ። አመሰግናቸዋለሁ። እሺ እኔ ወድ ፎሎ መልሽልሻለሁ በውስጥ። መልካም በውስጥ ስልክሽን ታስቀምጪልኛለሽ፣ አወራሻለሁ። ከዚህም በፊት እኮ ለአንተ ስልክ ቁጥርን አስቀምጬ ነበረ ግን አልመለስክልኝ። ከዛ በቃ ታኩት። የዛሬ በእርግጥ ቆየ ትንሽ ስልክ ቁጥርን አስቀምጬልኝ ነበር ግን ሰጣልከኝ። ከዛ እኔ ዝም ብዬ ከስር መማር ጀመርኩ። የኔ ውድ ይቅርታ በጣም አሁን ያው ፎሎ መልሼ አወራሻለሁ። ስልክሽንም አገኘዋለሁ ወዲያው ፎሎ ስለምነው። እሺ የኔ ውድ ችግር የለም። አውቃለሁ ያው ብዙ ስራ ይበዛባችኋል። እኔ ደግሞ ያው ጸጥ ብዬ ከስር መማር ጀመርኩ። ማንም አላስቸግርም ብዬ እግዚአብሔር ይመስገን። አንዳንዶቹ ደግሞ ጠይቄ አላውቅም። በእርግጥ ዩቲዩብ ላይም እየተማርኩ ነው። እናንተም በርቱ። አመሰግናለሁ። ማውራት ብዙ መናገር አልችልም ግን እሺ አፋን ኦሮሚፋ በግታይ እሺ እኔ ትንሽ የሚቀልኝ አማርኛ ነው። እንደውም ከኦሮሞ እችላለሁ ግን የሚቀልኝ አማርኛ ነው። የምችለው አማርኛ ማለት በጽሁፍ በሁሉ ነገር እንትን ይቀልኛል አማርኛ ማለት ነው። አየ በቃ አወራሻለሁ። እሺ እናት አመሰግናለሁ። ማሂ እሺ እናት ክበሪልኝ። ማሂ ሰላም እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ደህና መሻችሁ? አለሁ እግዚአብሔር ይመስገን። የት ቤተ እምነት የኔ ውድ? አይ ከኦርቶዶክስ ነው። እሺ ምን ይሆን ጥያቄ? እኔ በፊት ፕሮቴስታንት ነበርኩኝ ኦልሞስት ለ16 ዓመት እና ወደ ኦርቶዶክስ ከመጣው 6-7 ዓመት ይሆነኛል እና ቅድም ከታችሁኝ ያዳመጥኩኝ ነበር ምን ያህል ሰው ኦርቶዶክስን ሳያውቅ ወጥቶ ልክ አሁን ያለበት ቤተ እምነት ልክ እንደሆነ አስቦ ኢቨን አምስቱን አባለ ሚስጥራት ማቅ ኦርቶዶክስ ነበርኩ የሚል ነው ያለው እና ራሴን እያየሁት ነበረ በዛ ንግግሮች ውስጥ ማለት ነውና እውነት ለመናገር እኔ ኦርቶዶክስን ሳላውቅ ነው መጀመሪያ ወጣሁት። ቤተሰቦቼም ፕሮቴስታንት አልነበሩም። እኔ ብቻ ነበርኩኝ ኦርቶዶክስ በአንዳንድ አጋጣሚዎች አሚን ፕሮቴስታንት እና ግን ምንም አላውቅም የሆነት ለመናገር እና እዚህ ላይ አንዳንድ ነገር ስሰማ ማለት
ኦርቶዶክስ ቤት ክርስቶስ እንደማይሰበክ ክርስቶስ እንደሌለ እኔም የእውነት ለመናገር እንደዛ ነበር የማውቀው ማለት ነው። ያ ማለት ደግሞ ኦርቶዶክስን ስለማላውቅ ማለት ነው። እና ሁሌ መላእክት ብቻ እንደሚሰበኩ አይነትና ክርስቶስ ምንም የሌለ አይነት እስኪመስል ነበር ማውቀው ማለት ነውና ከውጭ የሆነ ስታየው እንደዛ ነው የሚመስለውና ብቻ እግዚአብሔር ረድቶኝ የማውቅባቸው የመጠየቅ አጋጣሚዎች ተፈጠሩና ሳውቅ ስጠይቅ እና አንዳንድ ነገሮች በህይወት የሆኑ ነገሮች ሲከሰቱ ወደ እውነተኛው ነገር እግዚአብሔር መራኝና ብዙ ነገሮችን ጠይቅ ነበረ እና እግዚአብሔር ረድቶኝ ወደዚች ወደ ቅድስት በሆነችው ቤተ እምነት እግዚአብሔር ረድቶኝ መጥቻለሁና ለወንድሞች እህቶች ኦርቶዶክስን ሳያውቁ ወጥተው ኦርቶዶክስ ቤተ እምነትን የሚተቹ የሚናገሩ የእውነት እርግጠኛውን የምናገረው ኦርቶዶክስን በደንብ ያወቀ የተረዳ በእርግጠኝነት ወደ የትኛውም አይነት እምነት ሽፍት አያደርግም እና ምንም ሳያውቁ ነው ወጥተው ኦርቶዶክስ ነበርኩ የሚሉትና ቅድም ስታወራት የነበረችው ልጅም ብዙ ነገር እያወራች ነበርና ለካኔም እንደዚህ ነበርኩና ብዬ ራሴን ጠይቃለሁ ማለት ነውና አሁን በደንብ አውቄያለሁ ማለት ሳይሆን 6-7 አመት ሆኖኛል ግን በጣም ብዙ ነገር ተረድቻለሁ እውነተኛውን መንገድ ተከትያለሁ በጣም ውሸት የሚመስሉኝ ነገሮች ማላቃቸው የነበሩ ነገሮች እንዳውቆኛለሁና አሁንም እግዚአብሔር ይርዳኝ ከዚህ በላይ አውቄ ባለሁበት እምነቴ ጠንክሬ እንድቆይ እግዚአብሔር ይርዳኝ ነው የምለው ሌሎችንም ደግሞ ኦርቶዶክስን ሳያውቁ ሳይረዱ ወደ ሌላ እምነት ሄደው ያሉበት ያ ብቻ ትክክል ሆኖ እንደሆነ አድርገው ኦርቶዶክስን የሚኮንኑም የሚሳደቡትንም ለነሱም እግዚአብሔር እንዲገልጥላቸው ነው መናገር የምፈልገውና ይሄንን ለማለት ነው ተሙ ክበሪልኝ ማህዬ እንኳን ማወኩሽ ስንት አመት ነበር በፕሮቴስታንት ቤት የቆየሽው ታለ 16 አመት ዋው ትልቅ ነው ኦልሞስት ደስ ይላል እንኳንም ወደ ቤተክርስቲያን ተመለሽ ኢትዮጵያ ውስጥ ነው የምትኖሪው አዎ ኢትዮጵያ ውስጥ በቃ አግኝሻለሁ ፎሎም ስለመለስኩኝ እናወራለን ጥያቄዎች ካሉም በውስጥ እናወራለን እህቴ እሺ አመሰግናለሁ ክበሪልኝ በዚህ አጋጣሚ በነገራችን ላይ እንደምታዩት መጽሐፍ ቅዱስ እየገዛው ነው መጽሐፍ ቅዱስ እገዛላለሁ የምትሉ ሰዎች ጠዋት ላይ ገብቼ መጽሐፍ ቅዱስ ግዙልኝ ከነገ ወዲያ ወደ ደቡብ አካባቢ ሄዳለሁ ብዬ ብዙ ሰው ቃል ገባልኝ ከገቡልኝ መካከል ውስጥ 3-4 ሰው ነው ቃሉን የፈጸመልኝ ሌላ ሰው የለም እና ቃል የምትገቡ ሰዎች በጌታ ከስሜታዊነት ወጣችሁ እኔ እገዛልሃለሁ የምትሉ ሰዎች ስትገዙልኝ ለምቢባል ሄደው የምንፍቅና መጽሐፍን ስለዘሩ እገዛልሃለሁ የምትሉ ሰዎች በአግባቡ ቃል የገባችሁ ሰዎች ቃላችሁ የምትፈጽሙ ሰዎች ሁኑ በመድኃኒዓለምና ቃላችሁን የማትፈጽሙ ሰዎች እዚህ ላይቭ ላይ እኔ እገዛለሁ እኔ $100 ሰጣለሁ እኔ እንደዚህ ገዝቻለሁ እንደዚህ 5 ገዛለሁ እኔ 10 ገዛለሁ ብላችሁ ሳገዙ ስቀሩ ሚዲያ ላይ ማግኘት የምፈልጋቸውን ሰዎችን የአንዱ መጽሐፍ ቅዱስ ዋጋ 1400 ብር ነውና ልትገዙልኝ የምትፈልጉ ሰዎች ካላችሁ በውስጥ አናግሩኝ ጣዋት ላይ በጣም እንትን ስለሆነ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ ብትገዙልኝ አንድ ሰው እናድናለን ሄደን ለአንድ አባት እንሰጣለን ለአንድ ሞሎክሲያን እንሰጣለን ከዛ በኋላ ደግሞ ትምህርት እናስተምራለን አባቶችን ከዚህ ነው ይዤ የምሄደው ከአዲስ አበባ ነው ይዤ የምሄደው ምንፍቅና ላይ እየተዘራ ያለውን ትምህርት ልንመታ ይገባል አሁን ከቲክታክ መውጣት አለብን መሬት ላይ መስራት አለብንና ያማል ብነግራችሁ ብዙ ነገር ስለሚያምነው በተለይ ወደዛ አካባቢ ጋር ያለው ነገር ላይቭ ላይ ያሳያችኋለሁ እሺ ሙሉን ትምህርት ሙሉን ፕሮግራም በደቡብ በኩል ያለውን ጉዳይ እንዳለ ላይቭ ላይ ያሳያችኋለሁ መጽሐፍ ቅዱሱንም ስንሰጥ 66ቱን ኮነ ገዛለሁ 66ቱን አልፈልግም 80ዱን ነው የምፈልገው አይደል አቤንዬ አዎ እንዴ ተቆረጠ መጽሐፍ ምን ያደርጋል ሙሉ ነው እንጂ ምን ይሰራል አዎ እና 81 ነው ፈልገውና በመድኃኒዓለም የምትገዙልኝ ሰዎች ስትጽፉ አሁን ለምሳሌ ክልፌበን
እገዛለሁ አለችኝ። የምትገዛውን ብር ላከችልኝ። እንደዛ አድርጉ። የማትገዙ ሰዎች ደግሞ መታችሁ እኔ እንትን ሰጣለሁ ብላችሁ ቃል አትግቡ በጌታ። አሁን ብዙ ሰዎች ቃል የገባችሁ ነበራችሁ እና እግዚአብሔር ማስተዋል ይስጣችሁ። እኔ ደግሞ ጠዋት ላይ ማግኘት የምችለውን ነገር ነው ያላገኘሁት። ግን የምትገዙልኝ ሰዎች አደ መጽሐፍ ቅዱስ እገዛለሁ፣ እኔ እገዛልሃለሁ የምትሉኝ ሰዎች በውስጥ ጻፉልኝ። እሺ በመድኃኒዓለም በቃ ፌስቡክ ላይ አዝኜ ፖስቼ አንዲት እህት ደወለችልኝ ስልኬን አስቀምጬና እና እኔ እገዛልሃለሁ የምትሉ ሰዎች በውስጥ አዋሩኝ። እሺ አማኑዬ እንዴት ነህ የኔ አባት? አዋልድ መጽሐፍ ይቻላል ተሙዬ። ቀጥታ የሚሄደው ገዳሙ ነው የሚሄደው። አጀራ ተክለ ሃይማኖት ገዳም ነው የሚሄደው ቀጥታ። ያ ይሄ መናፍቅ ልጅ ቆይ እንዴት ላሳያችሁ? ጨጓራዬን እኮ ስለሚያመኝ ነው እኮ ስለሱ ልጅ እዩት። ይሄ ልጅን አያችሁት? ይሄ መጽሐፍን ይዞ ሲሄድ ክርስቲያኖች ወንድማችሁን ዲያቆን አቤልኝ አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ከነገ ወዲያ ነው የሚሄደው። እነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ቆሙን ምክንያት ማድረግ ሜንሽን የሚያደርጋቸውን ሰዎችን ይሁት እነማንን ወንድማችን የሁላችን በጣም ያመኛል ልጁን ሳስበው። ለዛ ነው። እሺ ዘጂነስ አስገባለሁ። ምንድነው ከመጽሐፍ ጋር አብሮ የሰጠው መጽሐፍ? የዮናታን አክሊሉና የትዝታው መጽሐፍን ኤጄ እዛ ሁሉንም አቃጥለነዋል። አቤንዬ ሁሉንም እሺ አስገባለሁ። ዘጂነስ ሁሉንም አቃጥለናል። 4 መጽሐፍ ግን አስቀምጫለሁ ለማስተማሪያ የሚሆን ከአባታችን ጋር አውርቻለሁ። የወላይታ ሀገረ ስብከት ጳጳስንም አውርቻቸዋለሁ። እሳቸው የሚገኛሉ ከነገ ወዲያ ጥሩ አቀባበል ያደርጉልኛል። ከዛ በኋላ ትምህርቱን ከዚህ ከአዲስ አበባ መምህራን ይዤ ሄጄ ምንፍቅና ላይ ያለውን ትምህርትን አስተምረን መጽሐፍ ቅዱስ ሰጥተን ለገዳሙ የሚያስፈልገውን ነገር አድርገን እንመጣለን። ብቻ ልትረዱኝ የምትፈልጉ ሰዎች በጌታ በውስጥ አውሩኝሽ። አማኑዬ እንዴት ነህ? ተሙዬ እንዴት ነህ? እግዚአብሔር ይባረክ። እንወድሃለን ወንድማችን፣ በርታልኝ። በውስጥ አወራህ ስልኬን እንወድሃለን። እኛ ጴንጤዎች እንወድሃለን ተሙ። ተባረኩ። እዚህ ውስጥ ያላችሁ አገልግሎታችን በፍቅር ሲሆን ደስ ይላል እና ዋናው ፍቅር ነው። እኔ ማምነው በፍቅር ነው። ኢየሱስም ፍቅርን ነው የሰበከልን፣ ያሳየንም ፍቅር ነው እና በርታልኝ ወንድሜ። እናወራለን በውስጥ ስልኬም ሊዘጋ ስለሆነ I have big respect በጣም ለአንተ። ተባረክልኝ ወንድሜ። እሺ አማን። ነብይ አማን ይባላል። ፕሮቴስታንት ነው። ያው ፕሮቴስታንቶችም ገብተው በፍቅር ተነጋግረው መውጣት ስላለባቸው ነው። መምህር ተመስገን ሰላም ብያለሁ። ታኔ እንዴት አለ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። እንዴት ሰነበታችሁ? እግዚአብሔር ይመስገን ሁሉ ሰላም ነኝ አባት። አይ ትልቅ ጉዳይ መግባት ብዙ አልተመቸኝም ነበር፣ መስማት ብቻ ነበር የምችለው። አሁን ያነሳው ጉዳይ ግን ትልቅ ጉዳይ ስለሆነ እኔም የተወሰኑ የራሴን መጻሕፍቶች 25 መጽሐፍ ሰጣለሁ። መጻሕፍትን ባለማወቅ ትስታላችሁ የሚለው በዚህ በመናፍቃን ምላሽ ላይ የተዘጋጀ መጽሐፍ ነው። 4ኛ እትም ደርሷል። ሌሎችም ደግሞ ወንድሞች መጽሐፍ ቅዱስ የሚሰጡ ሊኖሩ እንደሚችሉ ኤክስፔክት አድርጌ እንዲህ አይነቱን በጎ ስራ እኔም አይቼዋለሁ። ይሄኛው ልጅ የሚያሰራጨውን አይቼዋለሁ። በጣም አዝኜ ነበር። በጣም ያዘንኩት። እንዲህ አይነት ፈጣን ምላሽ በመስጠትህም በእውነት በጣም ላመሰግንህ ፈልጋለሁ። ታስታውሳለህ የነ ማነው አሸናፊ ካህናትን የሰደበበት ከቀሳውስት ጋር መኖር ፌዘኛ ያደርጋል እንዲህ የሚሉ ምላሽ የሰጠንባቸው መጻሕፍቶች አሉና ከተቻለና እንደው ምናልባት መጽሐፉን ብናገኘው አንዱን ፈቃደኛ ከሆንክ እኔ እጄ ቢደርሰኝ ጥሩ ነው። ለምን መጻሕፍቶች እየሰራን ስለሆነ ግብረ መልሶች፣ እሱም ለጊዜው ግን አሁን በምታደርጉት በጎ ነገር ስለሆነ በጎ ነገር አውቆ ለማይሰራው ኃጢአት ነው ስለሚል የያዕቆብ 4:17 ላይ እንዲህ አይነቱን ነገር እኔም
ከጎን ሆኜ የምችለውን አደርጋለሁ። የራሴን መጻሕፍቶችም በሊቃውንት ቤተክርስቲያን የተመረመሩ የታዩትን እሰጣለሁ። ከነገ ጀምሮ 4 ኪሎ ብቅ ብሎ መውሰድ ይቻላል። ሌሎች መጻሕፍቶች ጨማምሬ እሰጥሃለሁ። ሌሎች መጻሕፍቶችም አገኛለሁ። ከቻልኩ 1-2 መጽሐፍ ቅዱስ የሚሰጠኝ ሰው የሚገዛልኝ ሰው ማጣ አይመስለኝም። ተማሪዎቻችንም ጠይቀን እንዲህ አይነቱን በጎ ስራ ማስጣት። ከዚያ ውጭ ግን ቅድም ያስተላለፍከው ወሳኝ መልእክት ምንድን ነው? የማሰጡ ሰዎች ቃል አትግቡ። በጣም አስቸጋሪ ነው በእውነት። በተለይ ላይ ላይ የሚደረጉ ቃል በቃ እንደተሰጠ እያተደረገ ሰው በሌላ በርና ክፍተት ለሚፈልጉ አካላት ዱላ ማቀበል እንዳይሆን በጥንቃቄ። ከዚያ ውጭ ሁሉም ቤተ እምነት መከባበሩ ጥሩ ነው። እየገቡ የነበሩ እህቶችንም ከሌላ ቤተ እምነት እኔ በፍቅር በዚህ መንገድ መሸኘቱ በጣም ተገቢ ነው ብዬ ነው የማስበው። ምክንያቱም ሰው እውነቱን እንዲያውቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው ትምህርቷም አላማዋምና ማንንም ማን መግፋት የለበትም። ስህተት የሆነ አስተምሮ ግን በትምህርት መመዘን አለበት፣ መሞገት አለበትና ተሜ በርታ፣ ከጎንህ አለው። ስልኬን ያንተ ስልክ አለኝ ያስቀምጡልኝ። የሆነ ፎርም መልሻለሁ፣ ይደውሉልኝ። በቃ ስልኮትን የሚያስቀምጡልኝ በማንኛውም ሰዓት ከ3 ሰዓት በኋላ መውሰድ ይቻላል። ይህን ለማለት ነው። አብይ ሁላችሁ ተባረኩልኝ። መምህር ይኸው ጻፉልኝ በውስጥ ደስ ይለኛል። እኔ መጽሐፍ ቅዱስ በመድኃኒዓለም ቃል ስትገቡ በመድኃኒዓለም ማታደርጉትን ነገር አትግቡልኝ። እሺ አሁን ጠዋት ላይ በቃ ሞላልኝ ብዬ ደስ ብሎኝ ሲሄድ አልሞላልኝም። በጣም ነው ያፈርኩት። ለሁሉም ፎሎ መልሼ 3 ሰው ነው 4 ሰው አናገረኝ። ደነገጥኩኝ በጣም። ሌሎቹ ዝም ነው ያሉኝ። እና በጌታ በቃ ስሜታዊ አትሁኑ። ቤተክርስቲያንን በቃ ቤተክርስቲያን ላይ መንፍቅና እንዳይዘራ ከአንተ ጎን ሆኛለሁ። እኔ አንድ መጽሐፍ ቅዱስ ገዛለሁ የምትሉ ከሆነ ከጎን የሆኑ ካልሆነ ደግሞ በቃ ተምዬ እንወድሃለን ብላችሁ ራሱ የፖስተትኩት ቪዲዮ ላይ ሪፖስት ማድረግ እንደገናው ደግሞ ሼር ማድረጉ በራሱ በቂ ነው። እሺ በመድኃኒዓለም ይሄን ነገር አድርጉልኝ። ሳምሪ ሰላም ብያለሁ። እናቴ ሰላም ደርልኝ። 3 ሰዓት ላይ ደውላለሁ 4 ኪሎ። ሰላም እንዴት አመሻችሁ? ተሙ እንዴት ነህ? እንዴት ነሽ? ሁሉ ሰላም አለው እግዚአብሔር ይመስገን። አቤል እንዴት ናችሁ? እግዚአብሔር ይመስገን። እሺ ያው ለመጽሐፍ ቅዱስ ለበረከት መሳተፍ ፈልጌ ነው። ፎሎ አድርገኝና አካውንቱን በውስጥ ላክልኝ። ልክልሻለሁ። ፎሎ አድርጌያለሁ። ሳምሪ ሰላም በይኝ። እሺ ከዛ በኋላ ዋጋው ስንት ነው? አንድ መጽሐፍ ቅዱስ 1400 ብር ነው። ከነገ ወዲያ ነው የሚሄደው። በነገራችን ላይ ነገ ነው መገዛዛው። ከነገ ወዲያ ነው የሚሄደው። እሺ ትንሽ ግን እንዳልዘገይብህ ፎሎ አድርገኝና አካውንቱን በውስጥ ላክልኝ። 10,000 ብር አድርጌያለሁ የእኔ እናት። እና በጸሎት አስበኝ፣ በጸሎታችሁ አስቡኝ። ደካማ እህታችሁ ነኝ። አወራሻለሁ። ሙስሊም ነበርኩኝ፣ ኦርቶዶክስ ተከታይ ነኝ በአሁኑ ሰዓት። በመድኃኒዓለም እንኳን ደህና መጣሽ እህቴ። አዎ ማለት እኔ ቆይቻለሁ ኦርቶዶክስ እምነት ውስጥ። ደስ ይላል። ብዙ ድህነት ያለባት ናት እመቤቴን የያዘ ሰው ወርቁ አይወርቅምና ሁላችሁም ያው እዚህ ጋር ቅድም ስትናገር ለወንድ ብላችሁ ትሄዳላችሁ። የሆነ የተናገርካት ነገር አለች። እኔ ደግሞ ያው እሱ ኦርቶዶክስ እምነት ተከታይ ነው። እሱም ብዬ ነው የሄድኩት። እንኳን ደህና መጣ። እና እዚህ ጋር አንዳንድ ጊዜ የቤተሰብም ድጋፍ ያስፈልግሃል። የቤተሰብ ተጽዕኖ ወደ እምነቱ ለመምጣት እኛ እናታችን የእሱ እናት በጣም ጠንካራ ኦርቶዶክስ እምነት ተከታይ ናት እና እሷ ናት ያበረታችኝ እዚህ ጋር እንድደርስ። የሚገርም ብዙ የተደረገልኝ ልጅ ነኝ። እግዚአብሔር ፈቅዶ ቤቱ የጠራኝ ሴት ነኝ እና ያው በትዳሬ ባልባረክም በሱ ግን ተባርኬያለሁ። በአሁኑ ሰዓት የአንድ ልጅ እናት ነኝ። ልጄም ስሟ ዮርዲ ነው። ዮርዲ አረባ ውስጥ በጣም አወራሻለሁ፣ እንማማራለን። መጋቢት 24 20 ዓመቴ ነው እንግዲህ ኦርቶዶክስ እምነት ተከታይ ሰው ልደቴም ነው። አድለሽ። እኔ ገና ኦርቶዶክስ ከሆንኩኝ 2 ዓመት አልሞላኝም። አውቃለሁ እኔ በደንብ ያው አቤልም ሁሉም ያውቁኛል ነው አይደል? እኔ ገና 2 ዓመት አልሞላኝም። ግን አንዳንድ ነገሮች ውስጥ ይከትሻል። ምንድነው እልህ ማለሽ? መንፈሳዊ ቅናት። አሁን ቤተክርስቲያን በእኔ ዘመን እኔ ኦርቶዶክስ መዳኛ ብዬ መጥቼ
በውስጥ ጽፍላችኋለሁ አካውንት ነምበር ወንድሜ። እሺ በውስጥ ጻፉልኝና ጽፍላችኋለሁ። እና አሁን የመንፈሳዊ ቅናት በእኔ ዘመን ቤተክርስቲያን የመዳን መንገድ ናት ብዬ ከመጣሁ በኋላ መናፍቆች ደግሞ ሌላ ነገር ሲያደርጉ ሳይ እናድዳለሁ። እና እሺ በውስጥ ጻፉልኝ። መጽሐፍ ቅዱስ መግዛት ፈልጋለሁ የምትሉ ሰዎች በውስጥ ጻፉልኝ። እሺ በእርግጥ ሁላችሁንም አደንቃቸዋለሁ። በዚህ አጋጣሚ አቤልን ዮኒ የሰማቷ ማንቂያ ደውላችን ነው። ባሩክን ሁሉንም አንተንም ያውቃለሁ ወንድ በቲክቶክ እዛኛውን ቤት እያለክ ነው ማቀ ደስ ይላል በጣም። ከነገ ወዲያ እዛ ደቡብ ሄዳለሁ። በጣም ነው ላይቡን ማስተላለፍ ፈልገው እዛ አካባቢ ጋር ትምህርቱን ቀጥቅጠን ማስተማር መቻል አለብን። ጀግና የቤተክርስቲያን መምህራኖችን ይዘን ሄደው ጠንካራ የሆኑትን ስፔሻሊ ፕሮቴስታንቲዝም ላይ ጠንክረው ማስተማር የሚችሉ ከቤተ ክህነት አካባቢ ተሰጥተውኛል መምህራኖች፣ እነሱን ይዘን የምንሄደው። ብቻ እግዚአብሔር ሁላችሁም እንግዲህ በጸሎታችሁ አስቡኝ። ኦርቶዶክስ እምነት ተከታይ መሆን በጣም ደስ ይላል። በዚህ አጋጣሚ ብዙ ነገር ፈተናዎች መንገድ ይኖርብሃል፣ ግን ታልፈዋል ከእግዚአብሔር ጋር። እኛ በስደት እናታችን አሹ የሚለውን ታስገባዋለህ እንጂ ከቅድም ጀምሮ እየጻፈልን ነበር። ምን እንደሚለው እንጃ መግባት ይፈልጋል ምናምን አይ ዶንት ኖ። እሺ ቱላክልኝ ተም ሉረድ ልክልሻለሁ። እሺ ወንድም አሁን ሃይ እንዳልሽኝ ይደርሰኛል። እሺ አፍሮ አዲስ ሰላም ብያለሁ። አፍሮ አዲስ ወይ እንዴት አመሻችሁ? ይቅርታ ስራ ላይ ስለሆንኩኝ ነው። እንትን አርግልኝ ተሙዬ አካውንትን እኔ ፎሎ አርጌ ያለው ላክልኝ እና 10,000 ብር አሁኑን አስገባላለሁ። እሺ ይኸው አሁን ቆይ አንድ ጊዜ ሰላም በለኝ። አሁን በዚህ ላይ በቲክቶክ ነው። በቲክቶክ አዎ። ካልወጣው የምችል አይመስለኝም። ልውጣና ሰላም ልበል። እሺ ያባት እሺ አንድ ጊዜ ላስቀምጥላቸው። የወላይታ ልጆች ጠብቁን። እሺ ወላይታ እንመጣለን የኔ ወዶች። የወላይታ ልጆች ጠብቁን። ታሙዬ ለሌላ ጊዜ ግን እንደዚህ መጽሐፍ ቅዱስ ልንገዛ ስንል ማለት ነው ዋትሳፕ ላይ ግሩፕ አድርገን ከዛ ሞዴሬተር ቁጥር ምናምን ይቀበልና ከዛ ሁላችንም እዛ ግሩፕ ላይ ተሰባስበን ሁሉም ሰው አንዴ ቢያስገባ አሪፍ ነው። ምክንያቱም ኦንላይን ላይ ቃል እየገቡ ምናምን ከዛ ዝም እንዳይሉ ማለት ነው። ልክ ነሽ። ግን ግሩፕ ውስጥ ከተሰበሰብን ሁሉም ቃል የገባው ሁሉ ያስገባል አስገባለሁ ይሉና ከዛ ዝም ይላሉ። ሰው ለዛ ለሌላ ቀን ግሩፕ እናዘጋጃለን። እና አሹ ማውራት ትችላለህ። አሁን ይሰማሃል? ተሙ አውራ። አሹ ይሰማሃል? አመሰግናለሁ። እሺ ተሙዬ ፌቡዬ በጣም ረጅም ሰዓት እየጻፍኩኝ ነበረ ከታች። እኔ ገና ብላቴና ነኝና ሰላም ብያለሁላችሁ ነው። እግዚአብሔር ይመስገን። ያው በዚህ ሰዓት ወጣት ነኝ። አንዳንዴ ወጣትነት ከባድ ነው ተሙዬ። ክለብ አለ ምን አለ ምናምን ነገር እነዛ ነገሮች ከማሳለፍ ቁጭ ብዬ አንተን ትምህርት እያየሁ ነበረ ብዙ ጊዜ ያለሁኝ እና እዚህ አንተ ቤት መግባት በጣም መታደል ነው። የምሬን ነው ማርያምን። ብዙ ጊዜ ለመግባት ታገላለሁ አንተ ጋር እና ያው ከታች በጣም ጽፍ ያለው እንዴ ፌቡ እያይቺ ነበረ። በጣም ለምኛለሁ። ከታች ብታየው በማርያም እያልኩኝ ተሙ እያልኩኝ ምናምን ነገር እየጻፍኩኝ ነበረ። እግዚአብሔር ይመስገን። እና ምን ለማለት ፈልጌ ነበረ እኔ 12ኛ ክላስ የተፈተንኩት 2015 ነው እና 2009 አካባቢ ወደ ሃይስኩል ገባሁኝ። ያው ወጣትነት አለ። ከዛ ከአንድች ልጅ ጋር
ፍቅር ያዘኝ፣ አወራን፣ ከዛ ተግባባን፣ በዛው ህይወት ቀጠልን። ማለት አላቅም ነበረ። ረጅም ከተጓዝን በኋላ ነው ያወቅኩት። እሷ ፕሮቴስታንት ነበረች ልጅቷ፣ እኔ ኦርቶዶክስ ነኝ። እና በዛ መሃል ብዙ ውጊያ ተፈጠረ ታውቃለህ። እሷ እኔን ለማረግ ማለት ፕሮቴስታንት ለማረግ ብዙ ነገሮችን ትሞክራለች። እኔንም መለየት ፈርታለች። እና ብዙ ሄድኩኝ፣ ታገልኩኝ፣ ቤተክርስቲያንም ሄዳለሁኝ፣ እጸልያለሁ። ከዛ ምንም በቃ ማለት ሊዋጥልኝ አልቻለም። ከሷ ጋር በመሆንበት ሰዓት መዝሙር ነው የምትከፍተው። ምን ያው የነሱ ቪዲዮስ በጣም ጠንካራ ናት በእምነቷ። እኔ በቃ ማለት ብዙ ሄድኩኝ፣ ለ4 ዓመት በዛ ሙድ ሄድን። ማለት እሷም በዛ እየታገለን እኔን ለማረግ ስትታገል በዛ ሄድን። ልክ 12ኛ ክላስ ሲበላሽብኝ እኔ ከክፍለ ሀገር ወደ አዲስ አበባ መጣሁኝ። ከዛ ካሜራ ጀመርኩኝና በመሃል እናቴ ታመመች። እናቴ ስታመም ሆስፒታል ለረጅም ሰዓት እኔ 12ኛ ክላስ ስማር ኦፕራሲዮን ተደርጋ ነበርና ደጋሚ ካንሰር ነበረ። ድጋሚ ሲያማት አላፍትና እኔ ላይ ሲጣል ሆስፒታል ይዤ ሳመላለስ ብዙም እንትን አልነበረም። ስጉራ ማርያም ይዛት ሂድ ተባልኩኝ። ከዛ እናቴን ይዤ ስጉራ ማርያም ሄድኩኝ። ደወልኩላት የዛን ቀን ሲሄድ እቤት። እህቴ በጣም አክራሪ ኦርቶዶክስ ናት እና እሷን በጣም አመሰግናታለሁኝ። ታላቅ እህቴ ናት። እሷ ካለችኝ እሺ ነው፣ እምቢ አልልም። በቃ ይዛት ሂድ ስትለኝ እሺ አልኳት። እዚህ ሳውዝ አፍሪካ ነው ያለችውና ይዛት ሂድ ስትለኝ እሺ አልኳት። እምቢ አትለኝም ስትለኝ እምቢ አልልሽም አልኳት። ማንም ኬዝ አያውቅም። እኔ ግን በጣም ጭንቀት ላይ ነኝ በዛን ሰዓት። ልሆን ሁላ ቸርች ገብቻለሁኝ። ቸርች ገብቼ ብዙ ነገር አድርጌያለሁኝ። ግን ጫፍ ላይ ነኝ። ትንሽ ቀን ነው የቀረኝ። ነገ ከነገ ወዲያ እያልኳት ነው። ከዛ መብራን ስትረዳኝ እናቴን እዛ ይዛ ሂድ ተባልኩኝ። ከዛ ይዣት ሄድኩኝ። እዛ በጣም በዛን ሰዓት በጣም ጸበሉ እንትን ያለ ጊዜ በጣም ህዝብ ነበረ። ይዣት ሄድኩኝ። ከዛ ምንም አላልኩም። በቃ እሷን ይዣት ሄድኩ። እሷን አስጠምቄ ተመልሼ መጣሁኝ። ከዛ አላወራውም እዛ። ከዛ እዛ ያቺን 7 ቀን አልደወልኩላትም ታውቃለህ። ቀን በቀን ነው የምንደዋወለው። ለምንድን ነው ያልደወልኩልኝ አለችኝ። ልክ ተመልሼ አዲስ አበባ ስገባ አይ እንኪ ኔትወርክ አይሰራ ምናምን አውቄ ነው በቃ እኔ ራሴን በደንብ እንትን ማለት ፈለኩኝ። እዛ ያለውን ትምህርት በደንብ ተማርኩኝ። ድጋሚ ሄድኩኝ። አሁንም 15 ቀን ነበረ። 7 ቀን አርፌ ድጋሚ 3 ቀን አርፌ ተመልሼ ሄድኩኝ እና ንስሐ ተቀበልኩኝ። በቃ ምንም አልጸለይኩም፣ ምንም አላልኩም። በቃ ቁጭ ብዬ ቤተክርስቲያን ውስጥ ማልቀስ ጀመርኩኝ እና በጣም ጠንካራ ሆንኩኝ፣ በጣም ጎበዝ ሆንኩኝ እዛ ደርሼ ከመጣሁ በኋላ እናቴም አረፈች። ከዛ እኔ በጣም ጠንካራ ሆንኩኝ በእምነቴ እና እግዚአብሔር በአንዳንድ ስበቦች ነው ፈጣሪ የሚረዳው። አሁንም ኦልሬዲ እንትን ነኝ ማለት ከዛ በቃ አልፈልግም፣ እኔም እምነቴን አልቀይርም። ኦልሬዲ አንቺም ባለሽበት እምነት ጸንተሽ ኑሪ፣ እኔም በእምነቴ ልኖር፣ በቃ እና አንቺ በዚህ ልክ ማቆም አለብን ብዬ ነገርኳት። ግን አሁንም በዚህ መሀሎች የሚመጡ ነገሮች አሉ። ጓደኞች አሉ። የኔ ጓደኞች ደግሞ ፕሮቴስታንት ናቸው፣ ከሷ ጋር ኮንታክት የሚያደርጉ ልጆች ናቸው። አሁንም በመሀል ግርግር አለና አንዳንዴ እንትን አለ ማለት ምን ለማለት እንዴት ነበር ትንሽ ማውራስ እሷን ልታወራኝ ስትፈልግ እንትን እላለሁኝ። እኔ ብዙ ሰዓት ስራ ላይ ነው ማሳልፈው። እንደ በፊት እንዲህ ምናምን ነገር አይመቸኝም። ብዙ ሰዓት ስራ ላይ ነው ማሳልፈው። ይቺን ሰዓት ነው የምጠቀም። ይቺን ሰዓት ደግሞ ቤተክርስቲያን ነገር ነው ማዳምጠውና አንዳንዴ ግልጽ አይሆንልኝም፣ ግራ ይገባኛል። እና እኔ የኔ ጓደኞች በብዛት አሁን ባለፈው ወደ ክፍለ ሀገር በብዛት ወደ ገጠሪቷ አካባቢ ብዙም ስልክ ስለማይጠቀሙ ባለፈው ከወከ ወደ ጉራጌ ወደ ቡታጅራ አካባቢ የሆነ ቸርች አለና እንትና ነጋደንበል የምሩ ነጋደንበል ካወቀው ትልቅ ቸርች አለውና ቲክቶክ ላይ ሳይ በጣም ወደ 60 ልጆች ወጣት ናቸው እንደኔ። እኔ በጣም ልጅ ነኝ እና እንደዛ ልጆች ከባለፈው እሑድ እንዳለ ፕሮቴስታንት ሆኖ እና በጣም ደበረኝ። ማቃቸው ልጆች ናቸው። ቤተክርስቲያን ከበሮ የሚመቱ ቤተክርስቲያን ላይ የሚያገለግሉ ምንጣፍ የሚያነጥፉ በጣም ጀግና ልጆች ነበሩ እና እንደዚህ አይነት ወጣቶች የሚያመልጡት አንዳንድ በዚህ በሴት ሲቀጥል ደግሞ በአንዳንድ ሱስ ውስጥ ሆኖ ማለት ቤተክርስቲያን አያቋትም ሳያቋት በእንደዚህ አይነት የሆነ ሙድ ውስጥ ሆነው ሌላ ነገር እያደረጉ በዛች ያችን ነገር ለመልቀቅ ይሉና ይገባሉ። ግን መጽሐፍ ቅዱስ አንብበው
ያለውን ነገር እንትን ብለው እንትን ቢሉ አሪፍ ነው። እግዚአብሔርን ይደርሶልኛል ተሙይና ሳምንት ሚጣቃ ማኔል ነበርኩኝ፣ አለቀስኩኝ እዛ። የምር በጣም ተአምር ነው። በእግሬ ነው የሄድኩት። የተወሰነ መንገድ ወርጄ ጉዞ ነበረ፣ በእግሬ ነው የሄድኩት። ገብርኤልን በጣም ተአምር ነው። አንዳንዴ ተዋህዶ እንዴት እንደተፈጠረች እንዴት እንደመጣች አለማወቅ ራሱ ይገርማል። ሚጣቃ ማኔል ጸበሉ የወጣበት ቦታ የምታውቅ ነገር ከሆነ በወንዶች መግቢያ በኩል እዛ ቤተ መቅደስ ውስጥ ነው የፈለቀው። እታች ነው ከዛ የሚጠመቀው ሰው። ህዝብ አይደለም። አንዳንዴ በጣም እኛ አለማወቃችን ወደዛ ይመራናል። እና ምን ለማለት ፈልጌ ነው፣ አውቀን እምነታችን ብንቀይር አሪፍ ነው ነኝ እኔ። እና አሁንም ትብብራችሁ ያስፈልገኛል። እዚህ አዲስ አበባ ነው ያለሁት። ክፍት ስትሆን አግኝቼ ባወራ፣ ፈለገንም ብዙ ጊዜ ፈለገ ላይ የምገባለሁ። ፈለገም ልናወራ አልችልም ታውቃለህ። እሱ በጣም እንትን ነው። እሱ በሚገባበት ሰዓት እኔ አላገኘውም። እና የሆነ ሰዓት እንዲሁም ፕሮፋይል አድርጌ ቴሌግራሜ ላይ ምናምን ነገር ፕሮፋይል አድርጌ ነበረ። አንዳንዴ እንትን ለማለት ሊከፍልህ ነው ወይ ከፍሉሃል ወይ ምናምን ነገር ተብዬ ኧረ አይደለም በማርያም በጣም ነው የምወደው። በነገራችን ላይ በጣም ወዳቸዋለሁ። በጣም እናንተን ያብዛልን፣ እንደናንተ አይነት ሰዎችን ያብዛልን። እውነት ለእኛ ለወጣቶች በጣም አስፈላጊ ናቸው። እና ቲክቶክ በውስጥ ሀይ ብዬ መጽሐፍ ቅዱስም ያለውን ነገርም አንዳንድ ነገሮችን ሼር እንደራረጋለን። ተገናኝተን አንዳንድ ነገሮችን ብትለግሰኝ በጣም ደስ ይለኛል። ሰው ያስፈልገኛል ተሙዬ። በደስታ ደስ ይለኛል። የመጀመሪያው ጉዳይ አንድ ነገር ልበላችሁ ከዚህ ጋር በተያያዘ በነገራችን ላይ ሰው እንዴት ሃይማኖቱን ይቀይራል? የመጀመሪያው ጉዳይ እኛ ወጣቶች አይደለን ሃይማኖት አንጠይቅም። ለምሳሌ ያክል እኔ ምንድነው የምትላችሁ ኦርቶዶክሳዊ ነኝ ትላለች ሴቷ ወንዱ ሲቀርባት፣ ወንዱ ደግሞ ሴቷ ስትቀርበው እንደዚሁ። ከዛ በኋላ ግን የሆነ ሰዓት ላይ እየተለማመድን በመጣን ቁጥር ሃይማኖቷን ትነግራችኋለች። ከዛ በኋላ በጣም በቃ ቅዱሳንን የምትወድ ነው የምትመስለው፣ ቅዱሳንን የሚወድ ነው የሚመስለው፣ በመላእክቶችም ሆነ በቅዱሳን ምልጃ ችግር የሌለበት ነው የሚመስለው። ነገር ግን እባብ ነው። እባብ መርዝነቱን አይተውም። እና ወደድንም ጠላንም በጣም ብርቱ ከሚመስል ጴንጤ ደካማ ኦርቶዶክስ ይሻላል። የምታገቡትን ማለት ነው የምነግራችሁ። ለምን ቢባል ቢያንስ ኦርቶዶክሳዊ ፈርሃ እግዚአብሔር አለው። በልቡ ኦርቶዶክሳዊ ፈርሃ እግዚአብሔር አለው። ፕሮቴስታንት ግን ፕሮቴስታንት ነው በቃ የሚባል ኢየሱስን ያወራዋል እንጂ አያውቀው። አምላኩን ኢየሱስ ብሎ ሺህ ጊዜ ያወራል እንጂ እንዳያችሁት ነው ኢየሱስን ፈጽሞ አያውቀውም። ስለዚህ በጣም ብርቱ ከሚመስል ጠንካቃ ከሚመስል ጥሩ ከሚመስል ጨዋ ከሚመስል ጴንጤ ደካማ ኦርቶዶክስ ምረጭ እህቴ፣ ደካማ ኦርቶዶክስ ምረጥ ወንድሜ። ለምን ቢባል ኦርቶዶክስ ቢያንስ እግዚአብሔርን ይፈራል። ፈርሃ እግዚአብሔር በውስጡ አለበት። እንድታስተውሉ ብፈልገው በቃ ከእግዚአብሔር ጋር ሙጥኝ አድርጋችሁ መቀጠል ከፈለጋችሁ ኦርቶዶክሳዊ እህቴ፣ ኦርቶዶክሳዊ ወንድምን አግቢ። ኦርቶዶክሳዊ እህቴ፣ ኦርቶዶክሳዊ ወንድምን አግቢ። ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህትን አግባ። በቃ አለቀ። ጥሩ የሚመስሉ ካያችሁ አሁን እንዴት ነው የሚያደርጉት? በቃ መኪና ገዛልሻለሁ ይላል። የሆነ የሚታዩ ነገሮች አሉ፣ የሆኑ ነገሮች አሉ። ትዳር ውስጥ ከገባሽ በኋላ ግን የዘላለም ህይወትን ነው የሚያሳጣሽ። የዘላለም ህይወትን ነው የሚያሳጣሽ። ሰው ዓለምን ቢያተርፍ ነፍሱን ቢያጎደል ምን ይጠቅመዋል? ምንም። በወርቅ መኪና ብትሄጂ እንዳለ ዓለም የሚያስፈልገውን ነገር ሁሉ ብታገኝ የዘላለም ህይወት ብታጭ ምን ይጠቅምሻል? የዘላለም ህይወት ብታጣ ምን ይጠቅማል? እነ ጳውሎስ ዋጋ የከፈሉለት ወንጌል ለእውነት ነው፣ ለኢየሱስ ክርስቶስ እውነት ነው። እነ እስጢፋኖስ ዋጋ የከፈሉለት ዋጋ እና ሐዋርያው እስጢፋኖስ ዋጋ የከፈሉለት እውነት ለእውነተኛዋ ክርስትና ነው። ስለዚህ ትዳርም ቢሆን ኦርቶዶክሳዊ እህት፣ ትዳርም ቢሆን ኦርቶዶክሳዊ የሆነችን ወንድምን ፈልጋችሁ አግቡ። ከውጪ አትመልከቱ።
ይህን እንደ ወንድም እመክራችኋለሁ። ለምን ቢባል አንዲት እህት ምን ብላኛለች መሰላችሁ? ድንገት ሚዲያ ስለሆነ የሚጠቅም ከሆነ አላውቅም። መጀመሪያ እየተቀራረቡ ሲመጡ 4 ዓመት ይሞላቸዋል። በ4 ዓመት ውስጥ ቆይታ በዚህ በ4 ዓመት ውስጥ ቆይታ ውስጥ ልጁ የፕሮቴስታንት ቤተሰብ ልጅ ነው። የሆነ ሰዓት ላይ የምንፍቅና ትምህርት አይቀርም ሊጋቡ ሲሉ ጴንጤ ሁኚ ይላታል። ጴንጤ ሁኚ እንድንጋባ አያችሁ። ከዛ 4 ዓመት ሙሉ ግን አብረው ነው የቆዩት። ሃይማኖቱን አታውቅም። በጣም ነው መወድ ነው የሚባባሉት፣ በጣም ነው እንዋደደው የሚባሉት። ሰው ያውቃል ጓደኝነታቸውን። ለሱ ስትል ጴንጤ ሆነች፣ ልጅ ወለደችለት። ከዛ ቤት ውስጥ ሰላም የለም አለች። በቃ እየመጡ የነሱ አገልጋዮች እየመጡ ይጮሃሉ፣ ይጸልያሉ። አላደግኩበትም፣ አልኖርኩበትም አለች። አሁን ከዛ ህይወት እንዴት ልውጣ ስትል አይ አሁንማ እንዴት ውጪ ይላል። ውጪ አትሉ። መቼም ትዳርን ፍቱ የሚል መጽሐፍ ቅዱስ ላይ የለም፣ አፋቱም የሚል የለም። ስለዚህ ያለው ነገር ምንድን ነው? መጽሐፍ ቅዱሳዊ ትምህርትን አስተምሮ እሷ ወደ ቤተክርስቲያን እንድትመጣና ቀስ ብሎ ደግሞ መጽሐፍ ቅዱስ የሆኑ ጥያቄዎችን እንዲጠይቅ አድርጎ እሱንም ወደ እውነተኛዋና ወደ ቀጥተኛው ሃይማኖት ማምጣት ነው የሚያስፈልገው። ስለዚህ እንደዚህ አጣብቂኝ ውስጥ ይገባል እህት ወንድሞቼ። ስለዚህ የምታገቡት ያመነ ይሁን፣ የምታገቧት ያመነች ትሁን፣ ኦርቶዶክሳዊ ትሁን። ከኦርቶዶክሳዊ ሀገር ህብረት አድርጉ። ይህን ነው መመክራችሁ። ዓለም ዝና ከበሬታው ጥንቅር ብሎ ገደል ይግባ። በሃይማኖታችሁ አትቀልዱ፣ በሃይማኖታችሁ አትደራደሩ። መድኃኒዓለም ነው የምነግራችሁ። እውነትን ስትይዙ ዋጋ ያስከፍላችሁ ይሆናል። ነገር ግን ጥሩ እጅግ በጣም ጥሩ የሆነ ኦርቶዶክሳዊ ወንድም አለ። ጥሩ የሆነች እጅጉን በጣም ጥሩ የሆነች ኦርቶዶክሳዊ እህት አለች። መመልከት ነው፣ መነጋገር ነው፣ ማውራት ነው። አትዩ ከውጭ አይጠቅማችሁ። ለምን ቢባል መጽሐፍ ቅዱስ ሲናገር ሌባው ይላል ሊያርድና ሊያጠፋ ነው የሚመጣው ነው የሚለው። አያችሁ፣ ሌባው ሊያርድና ሊያጠፋ ነው የሚመጣው። ስለዚህ ሰይጣን ሊያርድና ሊያጠፋችሁ ነው የሚመጣው። ሲያጠፋችሁ በደካማ ፓርታችሁ ነው የሚመጣው። ለምሳሌ ያክል ትዳር የምትፈልጊ ከሆነ ልጅ የምትፈልጊ ከሆነ ትዳር ከሌላ ቤተ እምነት የሚመስል ነገር ሰጥቶ ዘርሽን ነው የሚያባክነው። መጽሐፍ ቅዱስ ሲናገር ደግሞ ሰውነትን ይኸውና ቅዱስ መስዋዕት አድርጋ አቅርብለት ነው የሚለው። የምታገቢው ክርስቲያን ሲሆን፣ የምታገቢው ኦርቶዶክስ ሲሆን፣ የምታገባት ኦርቶዶክሳዊ ሲሆን መኝታው ቅዱስ ነው የሚሆነው። ከእግዚአብሔር ጋር ደስ የሚል ሪሌሽን ነው የሚኖር። ስለዚህ እንደዚህ አይነት ነገር ላይ አተኩሩበት ውዶች። ጋብቻ ጉዳይ ላይ በተለይ የጮኝነት ጉዳይ ላይ በተለይ ኦርቶዶክሳዊ ከኦርቶዶክስ ጋር ነው መደረግ ያለበት። በመድኃኒዓለም እህቶቼ መጠንቀቅ ነው ያለብን። እያሳሳቀ ነው አይደል ገደል ውስጥ የሚከተን ሴጣን፣ እያሳሳቀ ብልጭልጩን ዓለምን እያሳየ። ስለዚህ ትዳር ያለ ኦርቶዶክስ ምንም አይጠቅምሽ። አሁን ደስ አይላችሁ? ወጣቶች በተክሊል ሲያገቡ፣ ወጣቶች በቅዱስ ቁርባን ሲያገቡ ደስ አይልም? እንዲህ ተለውጦ በቬሎ አዋራው ጨሰ፣ ጥርሷ ይራገፍ፣ እንደዚህ ይበል የሚባለው ነገር ቀርቶ በተክሊል ሲጋባ ደስ አይልም? በቅዱስ ቁርባን ሲጋቡ ደስ አይልም? በቃ መመለስ አለብን። ወደ ቤተ ክርስቲያን መመለስ አለብን። አንቺ ኦርቶዶክሳዊ እህት ነሽ አይደለ? ኦርቶዶክሳዊ ወንድምን አግቢ። አንተ ኦርቶዶክሳዊ ወንድምን አለ፣ ኦርቶዶክሳዊ እህትን አግቢ። ተጫጩ። ሌላ ከሌላ ቤተ እምነት ከሆኑ ሰዎች ጋር ምንም አይነት ግንኙነት አታድርጉ። አላገለልኩሽም ኤልሲ ኤልቤቴል አላገለልኩሽ። አንቺም ኦርቶዶክስ እንድትሆኝ ይፈልጋል። እውነት ኤልቤቴል እንድትመጪ ይፈልጋል። ይህን ነው መምክራችሁ ውዶች። ፕሮቴስታንቶች ወዳችኋለሁ በጌታ ፍቅር።
በእግዚአብሔር ፍቅር ወዳችኋለሁ ፕሮቴስታንቶች። እንድትረዱኝ የሚገባው እኔ ፕሮቴስታንቶችን አልጠላም፣ መጥላትም ደግሞ አልችልም። ቤተክርስቲያንም የሌላውን ቤተ እምነት ጥሉ አትልም። ሰው ተግባብቶ ተስማምቶ ተከባብሮ ነው መኖር ያለበት። እዚች ሀገር ላይ ስንኖር ሙስሊም ከክርስቲያኑ ጋር፣ ፕሮቴስታንቱ ከክርስቲያኑ ጋር፣ ኤቲስቱ ከክርስቲያኑ ጋር ተግባብቶና ተስማምቶ ነው የሚኖረው። ነገር ግን ሃይማኖት ላይ መቻቻል የሚባል ነገር የለም። ጋብቻ ላይ መቻቻል የሚባል ነገር የለም። ተቻችለሽ መኖር ከፈለግሽ ኦርቶዶክሳዊ ወንድምሽን አግቢ። ተቻችለ መኖር ከፈለግ ኦርቶዶክሳዊ እህትን አግባ። ሰላም አለው። ደስ አይልም? ኦርቶዶክሳዊ ሆናችሁ ተቃቀፋችሁ ቤተክርስቲያን ስትሄዱ ደስ አይልም ወይ? ጠዋት ተነስታችሁ ወደ ቤተክርስቲያን ስትሄዱ ደስ አይልም? እንደገና ደግሞ ማታ እንኳን ቁጭ ብላችሁ እንኳን ከባልሽ ጋር ስታወሪ ለምን እንደዚህ አይነት ገዳም እንሂድ ብላችሁ በአንድ ልብ ስታወሩ ደስ አይልም? የሌላ ቤተ እምነት ሲሆንስ ደስ አይልም? ያዩ ጩፋ ጋር እንሂድ ይላል፣ አንቺ ደግሞ ስውሯ ማርያም እንሂድ ትያለሽ። ይጋጫል መንፈሱ፣ አይግባባም መንፈሱ። ስለዚህ መሰረት ከመጣላችሁ በፊት አሁን ነው የምትወስኑት። የምታገቧት ኦርቶዶክሳዊት ሁኑ፣ የምታገባውም ደግሞ ኦርቶዶክሳዊት ሁኑ። ይህን እንደ ወንድም እመክራችኋለሁ። ቀጥሎ ግን በትዳር ዓለም ላይ የተለያየ ቤተ እምነት ያላችሁ ሰዎች መጽሐፍ ቅዱስ ትዳራችሁን ፍቱ አይልም። እንድታስተውሉ የሚገባው በሌላ ቤተ እምነት እሷ ፕሮቴስታንት እሱ ኦርቶዶክስ፣ እሷ ኦርቶዶክስ እሷ ፕሮቴስታንት ሆና የምትኖሩ ከሆነ በሃይማኖት ምክንያት ትዳራችንን ልናፈርስ ነው የምትሉ ሰዎች መጽሐፍ ቅዱስ ፍቱ አይልም፣ ተፋቱ አይልም። እንድታስተውሉ መጽሐፍ ቅዱስ ትዳራችሁን ፍቱ አይልም። እሺ ምንድነው የሚለው መጽሐፍ ቅዱስ? ባል በሚስት ሚስትን በባል ምን ይላል? ይቀደሳል ይላል። ስለዚህ ጋብቻን ፍቺን መጽሐፍ ቅዱስ አጥብቆ ይቃወማል። ተጋቡ አይልም፣ ተፋቱ አይልም። ሶሪ ባል ሙስሊም ሚስት ኦርቶዶክስ ብትሆን፣ ሚስት ፕሮቴስታንት ባል ኦርቶዶክስ ቢሆን ተፋቱ አይልም መጽሐፍ ቅዱስ። አሁን አንዳንድ ነገሮች የሚመጡት ወደ እኔ ጋር ሚስት ይላል እንትናት ለፈታት ይላል። በሃይማኖት ምክንያት ፍታ አይልም መጽሐፍ ቅዱስ። መጽሐፍ ቅዱስ የሚለው በዝሙት ምክንያት ቢሆን ነው የሚለው ፍታት። እሱም ከባል ውጪ ወይም ደግሞ ከሚስት ውጪ ከሌላ ወንድ ጋር ተኝታ ብትታይ፣ ከሌላ ሴት ጋር ተኝቶ ብታይ፣ ሪል የሆነ እይታ፣ ወሬ አይደለም፣ ሀሜት አይደለም። ከከሌ ጋር ሲተኛ አየው ማለት አይደለም። ስታይ ዝሙት ሲያረግ ስታይ የመፍታት መፍት ተሰጥቶሻል። ይህን ነው እንጂ ትዳራችሁን ፍቱ አይልም በሃይማኖት ጉዳይ። እሺ ውዶች፣ ግን እባካችሁ ወጣቶች የምታገቡት ኦርቶዶክሳዊ ወንድም ይሁን የምታገቡት። እባካችሁ ወጣቶች የምታገቧትም እህት ኦርቶዶክሳዊ ትሁን። በቃ ተያዩ። ከሌላ ቤተ እምነት ጋር አትቀጥሉ። ከሌላ ቤተ እምነት ጋር አይጥምም፣ ደስ አይልም፣ ሰላም የለውም። አሁን ላይ ይመስላል አብራችሁ ስትስቁ፣ አብራችሁ ስትጫወቱ፣ አብራችሁ ስትነጋገሩ ይመስላል። ነገር ግን ትዳር ትልቅ ፕሮጀክት ነው። ከገባችሁበት በኋላ ትልቅ ፕሮጀክት ውስጥ ከገባችሁበት በኋላ ልጅ ስታፈሩ፣ ዘር ስታፈሩ የወለዳችሁትን ልጅ እሱ ወደ እዩ ጩፋ ቸርች ውሰደው፣ እናንተ ወደ ቤተክርስቲያን ተወስዱት። ስለዚህ አሁን ነው ማስተዋል ያለባችሁ፣ አሁን ነው መጠንቀቅ ያለባችሁ ውዶች። ከመተጫጨታችሁ በፊት አሁን አስተውሉ። እሺ የምታገቡትን አስተውሉ፣ ምረጡ። የምትቀርቢውን እጮኛ ምረጪ፣ ኦርቶዶክሳዊ ይሁን። የምትመርጠውን ጓደኛ ምረጥ፣ ኦርቶዶክሳዊ ትሁን፣ ኦርቶዶክሳዊ ይሁን። በተለይ ደግሞ በቅዱስ ቁርባን አግቡ። በቤተ ክርስቲያን ማግባት ማለት መባረክ ነው።
በተክሊል አግቢ። እግዚአብሔርን ፈርተሽ ክብርሽን ጠብቀሽ ከሆነ እግዚአብሔርን ፈርተህ ክብርህን ጠብቀ ከሆነ በተክሊል አግባ፣ በተክሊል አግቢ። ለምን ቢባል የሰው ልጅ መጀመሪያ መፍራት ያለበት እግዚአብሔርን ስለሆነ ይህን እንደ ወንድም እመክራለሁ። ዲያቆን መዝሙር ያሬድ እንኳን ደህና መጣ። የኔ አባት ምዋ እግዚአብሔርን በሌሊት